ከሚስቱ ምን አጥቶ ነው? ከባሏ ምን አጣ ነው ጎን ሌላ ሰው ጋር ሊሄዱ የፈለጉት? እንዳልኩ ትዳር ውስጥ ትምህርት ቤት ነው አልኩ አይደል? በኑሮም ትምህርት ቤት ነው፣ በአልጋ ላይ ፍቅር ጨዋታም ትምህርት ቤት ነው። እስኪ ስለ ፖርኖግራፊ እናውራ። ፖርኖግራፊና ያው በብዛት በወጣቶች ዘንድ የሚተገበር ማስተርቤሽን ወይም ሴቃል፣ እነዚህ ሁለቱም ኢፌክት አላቸው በጾታዊ ግንኙነት ላይ። ፖርኖግራፊ ላይ በጣም ይቆዩበትና ከዛ ቤታቸው ውስጥ እንደዛ ይሞክራሉ። አልሆን ሲል ምንድነው የሚያደርጉት? ቶሎ ብለው ወደ ሻወር ቤት ምናምን ይሄዳሉ ማለት ነው። ስለ ሴክሹዋሊቲ የሚያሰሙ ሴቶች በእርግጥ የራሳቸውን የቤት ውስጥ ችግር ፈተው ወይ በአደባባይ ስለዛ ጉዳይ እየተናገሩ ያሉት? ወንዶች ማወቅ ያለባቸው የመራቢያ አካል ትልቅ ስለሆነ ሴቱ ሚስቱን ያስደስታል፣ ያረካል። አንድ ወንድ ሴክሹዋሊ ጀግና ነው ጎበዝ ነው የምትለው ምን ሲያደርግ ነው? ከ7 ደቂቃ 15 ደቂቃ እና ከዛ በላይ የሚቆዩ ወንዶች አሉ። ከዛ በላይ ከ30 ደቂቃ 1% ምናምን ያለው ታውቃለህ። ጥሩ ፐርፎርማንስ አላቸው ሊባል ይችላል። ፐርፎርማንስ አይደለም ይኸውልህ፣ አሁን ሰዎች አሁን ከደቂቃ ጋር አታች አድርገውታል። ይሄ ግብረ ስጋ ግንኙነት የሚባለውን ነገር ሴት ልጅ ፈሳሽ የሚኖራት ሴክስ ልታረግ ስትል ምንድነው መሰለህ ያ ፈሳሽ ሴክሱ ምንም አይነት ፔን እንዳይኖረው ደስታ እንዲኖረው የሚያደርግ ፋሲሊቴተር ነው። ሌላ ምንም አይደለም። ፋሲሊቴት ነው የሚያደርገው። ሰላም ጤና ይስጥልን የተወዳጁ ተመልካቾቻችን እንዴት ሰንብታችኋል? እነሆ በሌላ እንግዳና በሌላ ማህበራዊ ጉዳይ ዛሬም ወደ እናንተ መጥተናል። እኔ ታምሩ ማሞ ነኝ። የዛሬ እንግዳችን በቲክቶክ ማህበራዊ ድረገጽ እንዲሁም በሌሎች ማህበራዊ ሚዲያዎች ስለ ማህበራዊ ጉዳዮቻችን ሂስና እንዲሁም ትምህርት የምትሰጥ ናት። ስለምን ካላችሁ ጉዳዩን ቆየት ብላችሁ ትሰሙታላችሁ። የዛሬው ፕሮግራማችን ለማስታወስ ያክል ነው ከ18 ዓመት በላይ የሆናችሁ ብቻ እንድትከታተሉት እጋብዛችኋለሁ። ብርክቲ እንኳን ደህና መጣሽ። እንኳን ደህና ቆይ። እንግዲህ ብርክቲ ሲባል በምንድነው እንደ ብዙዎች የሚያውቋት በማህበራዊ ሚዲያ? እኔ እዚህ ሶሻል ሚዲያ ላይ ቲክቶክ ፕላትፎርም ላይ ቀጥታ የፍቅር ግንኙነት ወይም ደግሞ በትዳር ውስጥ የሚደረግ የግብረ ስጋ ግንኙነት መደረግ አለበት፣ ምን አይነት ሴንስ ይሰጣል? አይከለክልም። በትዳር ውስጥ የግብረ ስጋ ግንኙነት አይቀሬ ነው። ያ ግን ምንድነው ብዙውን ጊዜ በነፃነት አያደርጉትም፣ ወይም ደግሞ እንዴት ማድረግ እንዳለባቸው ራሱ አያውቁም። እንዲሁ ትዳር ይባልና ጋብቻ ተብሎ ይጋባል እንጂ ብዙ ሰው ለዛ ማንም ሰው እንዴት ማኖር እንዳለባቸው የመከራቸውም ያስተማራቸውም ሰው የለም። ይሄ ስል ምናልባት የሚያውቁ ሰዎች ሊኖሩ ይችላሉ፣ ግን ማጆሪቲውን ነው የምናወራው ማለት ነው። እንግዲህ በተለይ ከቅርብ ጊዜያት ወዲህ በርካታ ሴቶች በዚህ በማህበራዊ ሚዲያዎች ላይ ከዚህ ቀደም በተለያዩ ምክንያቶች አይነኬ የነበሩ የማይደፈሩ የነበሩ በተለይ ከወሲባዊ ግንኙነት ጋር በተመለከተ ሀሳቦችን እያንሸራሸሩ ነው ከወንዶቹ በበለጠ። እንዲያው በአንቺ አስተያየት ምክንያቱ ምን ይመስልሻል? ጥሩ ነው። ሀሳቡን የተለያዩ ሴቶች ማንሳታቸው በጣም ጥሩ ነገር ነው። ምክንያቱም አገራችን እንደሚታወቀው በጣም ብዙ ፍቺዎች ይኖራሉ እና የብዙ ፍቺዎች ምክንያት ደግሞ የቁስ ወይም በኑሮ ምክንያት ሳይሆን ማለት ነው በአብዛኛው ያልተገለጠ ወይም ለሰው የማይናገሩት ግን እዚህ መኝታቸው ላይ ያለ ችግር ነው። አልጋ ቤት ማስተር ቤድሩማቸው ጋር ያለ ለሌላ ሰው አጋልጠው ወይም እንዲህ ችግር አለ ብለው የማይናገሩት ጉዳይ ስለሆነ ብዙ የትዳር መፍረሶች አለ። ከዛ የተነሳ ምን ይሆናል መሰለ ብዙ ሰዎች አትሊስት ገብቷቸዋል ማለት ነው። ይሄ ችግር መፈታት አለበት ብለው አምነዋል ማለት ነው። በዚህ አጋጣሚ ለመጀመሪያ ጊዜ ኢትዮጵያ ውስጥ ይሄን ሀሳብ ደፍሬ ያነሳሁትና ያወራሁት እኔ ነኝ። 100% እርግጠኛ ሆኜ መናገር ይችላል። አሁን እንግዲህ ብዙዎች ስላሉ ማህበራዊ ሚዲያ ላይ ማን ብለን ምን ማስረጃዎች አሉሽ አንቺ እንደዛ ስለመሆኑ? የጀመሩበት ጊዜ አለ። አሁን እኔ ከዛሬ 5 ዓመት ሊሆነኝ ነው እና ከዛ በፊት እንደዚህ አይነት ወሬዎች አይነሱም። ነውርም ነው ብልግናም ነው፣ ማንም ሰው አያወራውም። አሁን በአሁን ሰዓት ብዙ ዶክተሮች ይሄንን ጉዳይ
ትክክለኛ ሐሳብ ነው አምነውበት ትክክለኛ ሐሳብ ነው ብለው እንደማስተማርም እንደመወያያም በሚዲያዎች ላይም በስፋት መወራት ተጀምሯል። ቆንጆ ነው፣ ያስተምራል። ግን ምንድነው በጣም ግልጽ የሆነ ሐሳብ ግልጽ የሆነ አድርገው ቢያወሩት በጣም ጥሩ ነው። የተሸፋፈነ ነገር የለውም፣ ክልክልም የለውም፣ አታውሩትም የሚባልበት የትኛውም ቦታ ይሄ ነገር እንዲወራ እንዳይወራ የተከለከለ ጉዳይ የለውም። ግን ምንድነው እንደ ባህላችን ከባህላችን ከመጀመሪያው ነውር ነው ይሄ ነገር ተብሎ ስለተነገረ ብቻ ሳይንሳዊ ያደርጉታል። ማውራታቸው ቆንጆ ነው። ብዙ ሴቶች ብዙ የሕክምና ባለሙያዎች እዚህ ጉዳይ ላይ ማውራታቸው ይሄ ነገር ልክ ነው ለካስ አስፈላጊ ነው ብለው ይህን ሐሳብ መወያ ርዕስ ወይም ደግሞ እንደማስተማር መጀመሩ ጥሩ ነው። ግን ምንድነው ሳይንሳዊ ካደረጉት ድሮም እኮ ሰው ቸግሮት ሕክምና ቦታ ከሄደ ግልጽ ሆኖ ካልተነገረው ነው እንጂ ማወቅ የማይችለው በነፃነት በቃ ሰዎች ፕራክቲካሊ ያሉበትን ችግር ለነሱ በሚገባ ቋንቋ ቢገለጽ ጥሩ ነው። እስቲ ወደ ኋላ ልመልስሽ። አንቺ አሁን እንደዚህ አይነት ስራ ስትጀምሪ ወይም ብርክቲ ከጾታዊ ግንኙነት ከወሲባዊ ግንኙነት ጋር በተመለከተ ይህንን ብዙዎች የማይደፍሩትን ሐሳብ ለማንሳት ያነሳሳሽ ምን ነበረ? መጀመሪያውንም ያው ሁሉም ሰው አንድ አይነት ባህሪ የለውም። እኔ ትንሽ ከበድ ያሉ ጉዳዮችን የመድፈር ባህሪ አለኝ እና እዚህ ቲክቶክ ላይ መጣሁኝ እና ብዙ ሰዎችን አያለሁኝ። እኔም ቲክቶክ መስራት ፈለኩኝ። ከዛ ካለሁኝ እዚህ ቦታ ላይ ካለሁኝ አንድ የሚጠቅም ነገር ለምን አላነሳም የሚል ነው። አንድ የሚጠቅም ነገር አትሊስት ሰዎች ጋር ደርሶ እንዲሁ ለመከራከሪያና ጊዜያዊ በቃ አስቆ የሚያልፍ ነገር ሳይሆን ብዙ ትዳሮችን ሊሰራ ከቻለ ይሄ ይሰራል። በአሁኑ ሰዓት ደግሞ ትክክለኛው ችግር አለ ብዬ የማምነው ማለት ነው እዚህ ትዳር ላይ ነው። ፋሚሊ በተባለው ፋሚሊ ስንል ባልና ሚስት ነው። ባልና ሚስት ይሆናሉ፣ ከዛ ቤተሰብ ይሆናሉ፣ ከዛ ደግሞ ሀገር የሚለውን ነገር ይሰራሉ አይደል? ከዛ ጋር ትክክለኛውን መንገድ ሰዎች እያወቁ ከሄዱ አትሊስት ጥሩ የሆነ ጀነሬሽን መፍጠር እንችላለን ብዬ ነው እኔ በግሌ የማስበው ማለት ነው። ምክንያቱም ዋናውን ሐሳብ ሳልደፍረው ሰዎች ምን ይሉኛል ይሄን ብል ምናምን ብዬ ብፈራ ጥሩ ነገር አልሰራም ማለት ነው ብዬ አስባለሁ። ስለዚህ ይሄንን ለመስራት ዋና ያነሳሳኝ ትዳር ብዙ ፍቺ ለምን በዛ የሚል ጥያቄዎች አሉብኝ። ለምንድን ነው ሰዎች የሚፋቱት? እውነት ለሚበሉትና ለሚጠጡት ነው? መጨረሻ ላይ አካብተውት እንካፈለዋለን ስለሚሉት ነው? ብዙ ሰዎች ለምንድን ነው ቺት የሚያደርጉት? ከተለያየ ሰው ጋር ግንኙነት የሚመሰርቱት ስለምንድን ነው? ምንድነው ችግሩ የሚል ነገር ደጋግሞ ወደ አእምሮዬ ይመጣ ስለነበረ ስለዚህ ነገር በጥልቀት ማጥናት ጀመርኩኝ በግሌ ማለት ነው። ብዙ መጽሐፎችን ማንበብ ጀመርኩ። ከዛ በኋላ እውነትም ይሄ ነገር ለብዙ ሰው መድረስ ይችላለሁ ቲክቶክ ላይ ብዬ አሰብኩ። በዛ ምክንያት እንደው መጀመሪያ እንደ አይነት ሐሳቦችን ይዘሽ ስትመጪ ወደ ማህበራዊ ሚዲያ መቼም ያው እንደ ሰው ከጀርባ ብዙ ሰዎች ይኖራሉ ከአንቺ ጀርባ ኧረ እንደው አንቺ ልጅ ይሄ ነገር እኮ የሚነካ አይደለም የሚደፈር አይደለም ብዙ ጣጣዎች ያመጣል እረፊ ይቅርብሽ ያሉሽ የሉም? በጣም ይሄ የማይካድ እውነት ነው። ምክንያቱም ብዙ ሰዎች የሚያውቁኝ ሰዎች እኔን ያውቁኛል፣ በትክክል ያውቁኛል፣ እንዴት እንደምኖር ያውቃሉ። እና ቲክቶክ ደግሞ በጣም ነፃነት ያለው ነው። ሰው እንደፈለገ ነው ሐሳቡን መስጠት የሚችለው እና ስድቦችን ሲያዩ በጣም ነው ከኔ በተሻለ ሌላ እኔን የሚያውቁኝ ሰዎችን የሚበሽቁት እና በዛ የተነሳ ለምንድነው እንደዚህ እንድትባይ ፈቀድሽው ለምንድነው ምናምን ይላሉ እና በዛ ምክንያት ብዙ ሰዎች ያዝናሉ። ተይው ይሄን ነገር በቃ ይቅር ምን አገባሽ ይላሉ። ከዛ ግን ምንድነው እኔ እንዲህ መባሌ አልፌ ለብዙ ሰዎች አንድ ሰው ማለት የመጀመሪያ እዛ ላይ ሳወራ አንድ ሰው በጣም አመሰግናለሁ ያለኝ ያንተን ስለዚህ ብዙ ሰው ጋር ችግር አለ ብዬ እንዳስብ ስላደረገኝ ያንን ከባዱን ነገር መሸከም እንድችል አድርጎኛል። መጀመሪያ ያነሳሽው ሐሳብ ምን ነበር? ስራ ስትጀምሪ ይሄን ስራ ስለ ሴክስ ቢወራ ልክ አይደለም ወይ? ስለ ግብረ ስጋ ግንኙነት ማውራት ክልክል ነው የሚል
መጽሐፍ ካለ አሳዩኝ የሚል ጥያቄ ነው ለመጀመሪያ ጊዜ የጠየቅኩት። ምን አይነት ፊድባክ አገኘሽ? ስድብ ነው። ብዙ ጊዜ ሶሻል ሚዲያ ላይ እንደዚህ አይነት ደግሞ ቺኬት መጣች የምታወራው አታ ነው ምናምን ነው እንጂ ሊልህ የሚችለው ለምን እንደዚህ ያለ ከምን ተነስቶ እንደዚህ ያለ ምናምን አይልም ሰው። ብዙ ጊዜ በአብዛኛው ሰው እንደዛ ነው። እኔ አላውቅም ለምን እንደሆነ ባህላችን አይደለም። ብዙ ሰው ግን ለመሳደብ ነው እንጂ አክቲቭ የሚሆነው ከምን ተነስቶ ነው ለምንድን ነው የሚል ጥያቄ እንዴት እንደዚህ ሊባል ቻለ ብሎ የሚጠይቅ ሰው አያጋጥመኝም። ቶሎ ስድብ ነው ይመጣላቸው። እኔ ደግሞ ስድቡን ከምንም አልቆጠርኩትም ለመናገር። ያው ቀደም ሲል እንዳልኩሽ አሁን በብዛት በተለይ ከሕክምና ጋር የሚሰሩ ዶክተሮች ሴቶች በብዛት እዚህ ጉዳይ ላይ እየሰሩ ነው። ቃሉን በግልጽ እየጠሩ ጉዳዩን ተንትነው ያለምንም ፍርሃት እየተናገሩ ነው እና አንዳንዶች ምናልባት ችግሩ የሴቶች ሆኖ ሴቶች የበዙት እዚህ ጉዳይ ላይ ለምንድነው ወንዶች በዚህ ጉዳይ ላይ ደፍረው መተው በብዛት የማያወሩት? እርግጥ ነው ወንዶች በጓዳ ምናልባት በሶሻል ኔትወርካቸው ላይ ሊያወሩት ይችላሉ ከጓደኞቻቸው ጋር። ግን እንደዚህ እንደ ሴቶቹ በብዛት ደፍረው በአደባባይ መተው እያወሩት አይደለም። ሴቶቹ የበዙበት ምክንያት እውነት ችግሩ ከሴቶቹ ሆኖ ነው ወይስ ከወንዶቹ የደረሰባቸው ጫና ነው? ምክንያቱ ምንድን ነው? እስኪ ባንቺ በኩል። ኦኬ፣ በመጀመሪያ መታወቅ ያለበት ሰው ሁላ ማወቅ ያለበት የትዳር አማካሪ ኢትዮጵያ ውስጥ በትምህርት ደረጃ በተቋም ደረጃ የለም። ታዲያ የምናያቸው ምንድን ናቸው? በትዳር ደረጃ አማካሪ ዩኒቨርሲቲም ኮሌጆችም ይህን ስል ካውንስሊንግ ሳይሆን እያልኩ ያለሁት የአልጋ ላይ የፍቅር ጨዋታ ወይም የግብረ ስጋ ግንኙነት እንዴት መከወን እንዳለበት የሚያስተምሩ ትምህርት ቤቶች የሉ በሀገራችን የለም። ኤግዛክትሊ ያንን ቦታ እኛ ሴክሹዋሊቲ ተብሎ የራሱ የለም። ምንድነው ያለው? የስነ ተዋልዶ ላይ እና የሕክምና ጤና ላይ ትኩረት ያደረገ ነው እንጂ ይሄ ነፃነት እና የግብረ ስጋ ግንኙነት ነፃነት ያለው አስተምሮ ወይም ትምህርት የለም። በዚህ አጋጣሚ እንዲያውም ሰዎች እንትን እንዲሉ የምፈልገው ማለት ነው ከቻሉ እዚህ ስራ ላይ የሚሰሩ የሚያማክሩ ሰዎች የትዳር አማካሪ ነን ያሉ ትልቅ ተቋም ቢገነቡ ማስተማሪያ ኮሌጆች ቢከፈቱ በጣም ጥሩ ነው። ምክንያቱም ለትዳር ማለት ነው። ይህን ለማለት ወዳለሁ። ግን ምንድነው ሴቶች የበዙበት ምክንያት እውነት ነው። በግብረ ስጋ ግንኙነት ክዋኔ ላይ ማለት ነው አንድ ሴትና አንድ ወንድ የግብረ ስጋ ግንኙነት ሲያደርጉ ብዙን ጊዜ ነፃነቱ የወንድ ነው። ገባ? ብዙን ጊዜ ነፃነቱ የወንድ ነው እንጂ ሴቷ ብዙ ፓርቲስፔት አታደርግም፣ እንትን አትልም። ምንድነው ወንዱ ነው የሚያደርገው ተብሎ ነው የታሰበው። ያ ምንድነው ሰው በእውቀት ስለማያደርገው ነው ወይም በጥበብ ስለማያደርገው ነው። እንደው ፈጣሪ የረዳቸው ሰዎች ተነጋግረው ተወያይተው ሊያደርጉ ይችላሉ። ወይም ደግሞ ነፃ በሆነ ታይም ስለዚህ ነገር አስፈላጊ ነው ብለው ሊወያዩ ይችላሉ። ግን ምንድነው በአብዛኛው ወንድ ልጅ ለማርካት ወይም ወንድ ልጅ እንዲያደርግ ነው እንጂ ፍቃዱ ያለው በብዛት ሴቷ ራሷን ገልጻ ረክቻለሁ፣ አረካሁም፣ ልክ ነው፣ የተመቸኝ አይደለም የሚል ነፃነት እውነት ለመናገር ሴቶች ጋር የለም እኛ ሀገር። ምክንያቱም ይሄ ደግሞ ከምን ይታወቃል? ይሄን ከምን ተነስቼ ልልህ እንደምችል ታውቃለህ? ብዙ ሰዎች ብዙ ወንዶች የሚያነሱት እባክሽ ሴቶችን ንገሪልን፣ ሀሳባቸውን አይናገሩም፣ ዝም ነው የሚሉት፣ በዝምታ ነው የሚያልፉት ማለት ነው። በዝምታ አለፉት ማለት ልክ ነው ማለት አይደለም። ለዛ ነው ሴቶች ደግሞ ያን ችግር ያለ መሆኑን ያውቃሉ። ስለዚህ ሴቶች ዶክተሮች ወጥተው የሕክምና ባለሙያዎች ወጥተው መናገር የደፈሩት ለዛ ነው። እውነትም ይሄ ችግር እኮ አለ፣ ስለዚህ ሰዎች መማር አለባቸው፣ እውነት ይሄ ነገር ተፈጥሮ ስለሆነ በትክክል ማድረግ አለብን ብለው አምነዋል ብዬ ነው እኔ ያንን ነው የምረዳው። እንደዛ ነው። እንግዲህ አንዳንዶች በተለይ በማህበራዊ ሚዲያ ከዚህ ከሴክሹዋሊቲ ጋር የሚሰሩት ሴቶች
ወደ ቤታቸው ሲሄዱ ወይም በጓዳቸው ተመሳሳይ አይነት ነገር እንዳለ ስለ ሴክሹዋሊቲ ስለሰሩ የሴክሹዋል ፍላጎታቸው ከፍተኛ እንደሆነ አድርገው የሚያስቡ ሰዎችም ይኖራሉ። አንዳንዴ በአንቺን ቪዲዮዎች ስር በኮመንት ስር አያለውና ስለ ሴክሹዋሊቲ የሚያሰሙ ሴቶች በእርግጥ የራሳቸውን የቤት ውስጥ ችግር ፈተው ነው ወይ በአደባባይ ስለዛ ጉዳይ እየተናገሩ ያሉት? ይሄ ነው እንግዲህ ከባዱ ምክንያቱም ይሄ ጉዳይ ሁሉም ሰው በልቡ የሚይዘው ጉዳይ ነውና ገመናው ነውና ፕራክቲካሊ በትክክል ያደርጉታል፣ ይከውኑታል። ግለሰቡ ነው የሚያውቀው። በውስጥ እንግዲህ ብዙ ደፋር የሆኑ ሴቶች ወይም ደግሞ ደፋር በሚለው ሳንይዘው ይቅርና እውነተኛ የምንላቸው ሴቶች፣ ወንዶች እኔ ቤት እንደዚህ አይነት ችግር አለ እንዴት መፍታት አለብኝ ብለው ይጠይቃሉ። ግን እንዳልኩ አማካሪዎች እኛ ሀገር ብዙም ጊዜ ስለ ትዳር የሚያወሩ ሰዎች ላይፋቸው ክላሽ ያደረገ ነው። ስለ ትዳር መክራለሁ የሚል ሰው የእሱ ትዳር ፌል ያደረገ ምናምን ይሆናል። ምነግርን እንጂ ማደርገው ናቸው። ምክንያቱም መምከር ቀላል ስለሆነ ይሆን ብዬ ጥያቄ ይፈጥርብኛል። ምክንያቱም እንደዚህ አይነት ራሱ ትዳራቸው ላይ ችግር ያለባቸው እውነት የሚያወሩት ነገር ትዳራቸውን የሚያስተካክል ከሆነ ትዳርን የሚያስተካክል ከሆነ ለምን የነሱን ትዳር በትክክል ማስኬድ አልቻለም? የነሱ የሚመክሩት ነገር ፕራክቲካሊ ለምን ራሳቸው ላይ አፕላይ ያላረጉትም ብለህ እንድታስብ ያደርጋል። እና በትዳር ውስጥ እንግዲህ ደስተኛ ሆኖ ለመኖር ግልጽነት ያስፈልጋል እና ነፃነት ያስፈልጋል። እነዚህ ሰዎች ይህንን ሀሳብ አወቁት ወይም አይዲያውን አወቁት ማለት በትክክል ይኖሩታል ማለት አይደለም። ምክንያቱም መቼ ነው የነሱ ነፃነት የጀመረው ወይም ደግሞ መቼ ነው በነፃነት ሀሳባቸው ማውራት የጀመሩት የሚለው እንደ ማህበረሰብ ስታይ የግብረ ስጋ ግንኙነት ስትል ለስድብ ነው እንጂ የምንጠቀመው ለስድብ ሲሆን ነፃነት አለው ታውቃለህ። ለስድብ ነው እንጂ የምንጠቀመው ግን ምንድነው በትክክል እንድንኖረው የመከረም ያስተማረም ልክ እንደሌላው ትምህርት እንዲህ ስኬታማ ለመሆን እንደተጻፉት መጽሐፎች ብዙ ሰዎች ያልሰሩበትም አልጻፉበትም። ከውጭ ሀገር ባገኘናቸው መጽሐፎች ነው። ከዛ ተነስተን ነው እያወራን ያለ ነው እየተወያየን ያለ ነው ማለት ነው። ስለዚህ በውጭ እውቀት ነው የኛን በአብዛኛው ወደ ሳይንሳዊ ስትወስደው ከውጭ በመጣ ነው። ገባ የተጻፉ አሉ። ሌላ አገሮች ይሄን ነገር አልፈውት ምን ጥናት ሰርተውበት እንደዚህ መሆን አለበት ብለው የጻፉት የተሰራ መጽሐፍ አለ። ያንን ላይ ታስዳለ። ግን ደግሞ እንዲሁ ዝም ብለህ ስታይ ማለት ነው የሰው ልጅ እንዴት መኖር አለበት ካልክ ፍጹም ነፃነት ያስፈልገዋል። ስፔሻሊ ትዳር ውስጥ የትኛው ትዳር ሲባል ትዳር አንድ ነገር ብቻ አይደለም፣ ብዙ ነገር ነው። ተቋም ነው አይደል? ትዳር ገና የምትጀምረው ትምህርት አይደለ? አሁን ትምህርት አንድ ብለህ ትጀምርና ዩኒቨርሲቲ ምናምን ስትደርሰህ ትመረቃለህ። ትዳር ግን ስገባበት ገና የሚጀመር ነገር ነው፣ የሚያልቅ አይደለም። እየተማርክ አፕዴት እየሆነ የሚሄድበት አይደለ? ስለዚህ እንደዛ ስለሆነ ለመማር ፍጹም የሆነ ነፃነት ይፈልጋል እና ፍላጎት ኢንተረስት ይፈልጋል። ያንን አንደርስታንድ ማድረግ ነው ካለው ነባራዊ ሁኔታ ከኔ ቤት አንጻር። ከዛ ደግሞ እኛ አንድ ነገር ልበል፣ እኔ እዚህ ፕላኔት ላይ ነው የምኖረው፣ ምድር ላይ ነው የሚኖረው፣ እዚሁ መሬት ላይ ነው አይደለም የምኖረው። የሚደረጉትን እያንዳንዷን ነገሮች አያለው በህግና በስርዓት አያለው። ሰዎች ከህግ ውጭም ሲሆኑ አያለው፣ በህግና በስርዓትም ሲሆኑ አያለው። ማጆሪቲው እንዴት እንደኖረ አያለው። ስለዚህ አንቺ እንዴት ከታወቅሽ ይሄንን አንቺ እንዴት እንደዚህ ምናምን የሚባሉ ነገሮች አይሆኑም ማለት ነው። ቢኮዝ እኔ ከሌላ ፕላኔት አይደለም፣ ሌላ ሰዎችን አይደለም፣ ስለሌላ ሰዎች አይደለም ማወራው፣ ስለኛ ነው፣ እዚህ ምድር ላይ ስላለ ነው። ዝም ብለህ እንዲሁ ስታይ ይሄ እኮ የአልጋ ላይ የፍቅር ጨዋታ ጉዳይ ስታይ ከትዳሩ ውጭ ያለው አይበዛም? ይሄን መልስ እስቲ። ሰው ልታስወቅሽ? ኖ አይደለም፣ መውቀስ ሳይሆን ይሄ ሪያሊቲ ነው። ለሰዎች መማሪያ ይሁን ከተባለ ማለት ነው። ቺት ማድረግ ማለት ነው አይደል? የስ ለምንድን ነው የአልጋ ቤቶች የሚበዙት? ለምንድን ነው ሰዎች ከብዙ ሰው ጋር ኮሚኒኬት የሚያደርጉት? ለምንድን ነው ሰው ስልኩ ላይ በጣም ይሄን ያህል እንደዚህ ሆነው? ለምን ይመስልሃል? ሶሻል ኔትወርክ ለመፍጠር
ሶሻል ኔትወርክ ለመፍጠር አንዱ ነው። ምክንያቱም ብዙ ጉዳዮች አሉ፣ ግን በዋነኛነት ማለት ነው ብዙ ሰዎች ከትዳራቸው ውጪ ሴክስ ያደርጋሉ። ወይም እኔ ሰዎችን እንትን ማድረግ አልፈልግም፣ በዚህ በሚያደርጉት ነገር ራሱ ሳያውቁ ስለሆነ እዚህ ነገር ውስጥ የገቡት ለመርካት ለመደሰት ነው። መቼስ ለመውለድ አይደለም። ሌላ ሴት ጋር ሄደው ሴክስ የሚያደርግ አንድ ሴት ወይም አንድ ወንድ አይደለ የሰው ልጅ ለመውለድ አይደለም። ስለዚህ ይሄን ነገር ማወቅ አለባቸው። ከየት መጣ ሲባል መጀመሪያ ስለተዳፈነ ነው። የተዳፈነ እሳት ስትረግጠው በጣም ነው የሚያቃጥለው። ለዛ ነው ለምን አሁን እሱን ጥያቄ ካነሳሽው ወንዶች ወይም ሴቶች ሊሆኑ ይችላሉ በትዳራቸው ላይ የሚሄዱት ወይም ቤት ካለው የፍቅር ግንኙነት ሌላ የሴክሹዋል ግንኙነት ወይም ጾታዊ ግንኙነት እንዲኖራቸው የሚያደርገው ምክንያት ምናልባት አንቺ ጉዳዩ ላይ ብዙ ጊዜ ስለሰራሽ ከሶሻል ጉዳዩም ጋር ስላለሽበት ምናልባት እነዚህን ነገሮች ካወቅሻቸው ምንድን ነው ምክንያቱ? ቤት ውስጥ ምን ጎሎ ነው? ከሚስቱ ምን አጥቶ ነው? ከባሏ ምን አታ ነው በጎን ሌላ ሰው ጋር ሊሄዱ የፈለጉት? አሁን ጥሩ ጥያቄ ነው ያነሳው። ለምን መሰለ ብዙን ጊዜ ለምን ተደረገ፣ ለምን እከሌ ከሚስቱ ውጪ ሄደ የሚለውን ነው እንጂ ትኩረት የሚያደርጉበት መሆን የለበትም የሚለውን ነው እንጂ ይሄ ነገር እንዴት ሆነ ብለው በእርጋታ ለምን ተፈጠረ የሚለውን ብዙን ጊዜ አያዩትም። እንደዚህ ለምን ተደረገ ይሄ ግልጽ ነው ብዙ ሰዎች ምክንያቱም የሰዎች ገበና ስለሆነ ማለት ነው። ስም አንጠቅስም ምን አንልም፣ ግን ምንድነው እኔ እንደዚህ ማደርገው ብለው ይናገራሉ። ቤቴ ደስተኛ እየሆንኩ አይደለም ከሆነ ጊዜ በኋላ ደስተኛ እየሆንኩ አይደለም ይላል ባል ወይም ሚስትየውም እንደዛ ትላለች። ስለዚህ ቤት ውስጥ ደስታ ሲጠፋ ውጭ ደስታ ለመፈለግ ይሄዳሉ። ደስታ የሚበሉት ነገር ምናምን እኮ አይደለም፣ ወይም የኑሮ ምናምን ምክንያት እኮ አይደለም። በዛ ምክንያት አይደለም። የእርካታ በአልጋ ላይ የፍቅር ጨዋታ የሚደረግ ደስታ እርካታ፣ ያቺ የመጀመሪያ የሚፈልጓት የለመዷትን ነገር ሲያጧት ከሌላ ሰው የሚያገኙ ነው ይመስሉት። ይሄ ነገር በብዙ ምክንያት ከቤታቸው ይጠፋል ደስታቸው ማለት ነው። በብዙ ምክንያት አንድ የመጀመሪያ የሚጠቀሰው ባለማወቅ ምክንያት ነው። መወያየት እንዳለባቸው ለምን እንደዚህ ሆነ ብለው መወያየት እንዳለባቸው ስለማያውቁ ነው። ይሄን ካነሱ ምን ለምደ ነው ይባላል ወንድየው፣ ሴቷ ምን ለምደሽ ነው ትባላለች። እንዴት ይሄንን አነሳሽ ምናምን እንደ ዊክነስ ነው ደካማ ጎን እንደሆነ ነው ይሄን የተናገረ ሰው የሚታይበት ከዛ የተነሳ ነው። ስለዚህ መወያየት ስላልቻሉ ነው አንደኛው ፋክተር ማለት ነው። ሁለተኛው ደግሞ ሴት ልጆች ባይ ዲፎልት ሴት ልጆች ካገቡ በኋላ ወይም ሴክስ ማድረግ ከጀመሩ የግብረ ስጋ ግንኙነት ማድረግ ከጀመሩ በኋላ ሰውነታቸው እንደ ድሮ እንደ መጀመሪያው አይሆንም። የመራቢያ አካላቸው ኦር የፒሲ ጡንቻቸው እንደ መጀመሪያው አይሆንም። ምክንያቱም አንድ ሴት ልጅ ስትወልድ የሆነ እንዲሁ ዝም ብለህ ስታይ ራሱ ሞርፎሎጂካሊ ከላይ ስታይ ማለት ነው እንዲሁ ዝም ብለህ ስታይ ፊዚካል ቼንጅ ታደርጋለች አይደል? ሴት ልጅ ስትወልድ ትወፍራለች። ልክ በዛው ልክ ደግሞ እዛ የመራቢያ አካል አካባቢ ምን የመሆን ችግር አለ? የመርገብ ችግር አለ። ያ ችግር እሷ ተጠያቂ አይደለችም፣ ኔቸር ነው፣ ተፈጥሮ ነው። ግን ያንን ካለማወቅ ካለመማር የሚስተካከል መሆኑን ካለማወቅ ካለመረዳት ብዙ ሰዎች እንደፈለጉ ከተለያየ ሰው ጋር ሴክስ እንዲያደርጉ አድርጎላቸዋል። ወንዱ ኢቭን ሴቶቹም ማለት ነው። ቢኮዝ ብዙን ጊዜ አሁን የሚገባቸው የመራቢያ አካል የሴት ልጅ የፒሲ ጡንቻ ሲላላ ወንዱ ብቻ መደሰት የማይችል ነው ይመስላቸው። ግን አይደለም። ሴቷም ሴንስ አታረግም። መነካካት አይደለ የተሻለ ሰው ትፈልጋለች ነው። ስለዚህ እሷም እሱ ያልቻለ ነው ይመስላት፣ እሱም እሷ በቃ ከዚህ ነገር ውጪ እየሆነች ነው ይመስለው። ስለዚህ ምንድነው የሚሆነው? የነሱ ላይፍ እየተራራቀ ነው የሚሄደው ማለት ነው። ግን ይሄ ቀላል ነገር ነው፣ በቀላሉ የሚስተካከል ሕክምና እንኳን ሳይሄዱ ቤታቸው ሴቶች ማስተካከል የሚችሉት ደስተኛ ሆነው ለመኖር የፒሲ ጡንቻ ማጎልበቻ ስፖርት የሚባል አለ። በቀላሉ የሚሰራ ነው። ያንን ማድረግ ያ እንግዲህ የእውቀት ጋብ ነው። አየህ፣ ሁለተኛው ኬዝ ነው።
እውቀት ካለመኖር ምክንያት የሚመጣ ችግር ነው። ስለዚህ ይሄንን አጥንተው ኦኬ ይሄ ቀላል ነው፣ በቀላል በአጭር ጊዜ የሚመለስና የሚስተካከል ነው። ስፖርት አለ ነው የሴቶችን የመራቢያ አካል ሊያቀርብ የሚችል የመራቢያ አካል አካባቢ ስትሮንግ እንዲሆን፣ ማስሉ ጠንካራ እንዲሆን፣ ሴንስ እንዲያደርግ፣ ወንዱም እንዲደሰት ሴቷም እንድትደሰት የሚያደርግ ቀላል ስፖርት ነው። ምክንያቱም ወደ ነበረችበት የሚመልስ ማለት ነው። ሁለተኛው ኬዝ ይሄ ነው። ሶስተኛው ደግሞ ብዙውን ጊዜ እኛ እዚህ የግብረ ስጋ ግንኙነት አካባቢ ላይ ወይም ይሄ ጾታዊ ግንኙነት የምንለው ላይ የተሰራው ማለት ነው አንድ ወንድ ልጅ ወይም አንድ ሴት ልጅ እንደፈለገች ከተለያየ ሰው ጋር ሴክስ በምታደርግ ሰዓት እንደ እንትን ይታያል፣ እንደ ጀብድ የሚታይበትም ሁኔታ አለ። ገባ? ያም የራሱ ተጽዕኖ አለው። እኔ እችላለሁ አንድ ሴት ልጅ ጠይቄ እምቢ አትለኝም የሚል ማይንድ ሴት ያለው ሰው ትዳር ውስጥ ገብቶ መጠየቅ አያውቁም። ወንዷም ሴቷም ይሄን ልጅ ጠብ ነው ማረገው እያለች የምታስብ ከሆነ በቃ ያንን ማቆም አትችልም። ስለዚህ ያ ችግሮች በጣም ብዙ እንደዚህ አይነት ችግሮች እና በአብዛኛው ካለማወቅ ማንም ነግሮ የአብርሃምና የሳራ ጋብቻ ይሁንልህ ተብለህ ትለቀቃለህ እንጂ ትዳር ውስጥ ስገባ ይሄ ነገር አለ ብሎ በስነ ስርዓት አስቀምጦ አስተምሮ በአብዛኛው እንደዚህ በዛ አይነት ህይወት ውስጥ አያልፉ። ስለዚህ ያ ትልቁ ሜስ ነው፣ በጣም ትልቁ ችግር እሱ ነው። ስለዚህ ተቋም ያስፈልጋል። ትዳር ነው። ደስተኛ ሆነ ያልወለድከው ልጅ ደስተኛ የሆነ እንትን ላይኖረው ይችላል። ልጅ መውለድ እኮ ምንም ችግር የለም። የወንድ ዘርና የሴት እንቁላል በሌላ ቦታም ተደርጎ እየተወለደ ነው፣ ሌላ ቦታ ከማህፀን ውጭ አይደል? ስለዚህ እሱ ሳይሆን በትክክል የሰው ልጅ ይሄ ፈጣሪ የሚባለው የሰው ልጆች እንዲያገኙበት ይሄንን ሰው በዚህ መንገድ እንዲመጣ ያደረገው ይሄ መነካካቱ፣ እውነተኛ ፍላጎቱ በአግባቡ የሆነ ሲሆን ጤናማ ጄኔሬሽን ነው። ሰው ከዛ አንጻር አየው ከዛች ያቺን ስሜት ያቺ በ4 ደቂቃ ውስጥ የምታልቅ ስሜት ነው ሰዎች ሴክስን አንደርስታንድ ያደረጉት። ምክንያቱም ወንድ ልጅ ከማንኛውም ሰው ጋር ሴክስ ማድረግ ይችላል የሚለው አስተሳሰብ የተሳሳተ ነው። ከማንኛውም ሰው ጋር ማድረግ ራስን ሉዝ ማድረግ ነው። ኢነርጂህን ከፈለከው ሰው ጋር መጋራት ነው። ማንነትን እያጣህ ነው የምትሄደው እና በደንብ አርጎ አገር ሊሰራ የሚችል ነገር ነው። ምክንያቱም ይሄ የሰው ልጅ ጥናት አይደለም፣ የሳይንስ አይደለም። ከፈጣሪ ዝም ብሎ እንደወረደ ሰዎች በትክክል እንዲኖሩት የተፈጠረ ነገር ነበር። ከዛ እኛ ልክ አሁን አካባቢ ንጹህ ነው ኔቸር። አሁን ሰፈርህ ንጹህ እኮ ነው። ንጹህ ካልሆነ ካላጸዳኸው የምታቆሽሸው ምናምን ከሆነ ይቆሻል፣ ይሸታል፣ ማለፋችንም ምናምን አይደለ? ልክ እንደዛ ነው። ኔቸር ነው። መሬት ንጹህ ተደርጋ ተፈጠረች። ከዛ ሰዎች በአግባቡ ካልጠበቋት ማንነቷን ታጣለች። ሰውም እንደዛ ነው። ፈጣሪ ፈጠረን እንደ ስጦታ ተብለን አይደለ የመጣ ነው። ስጦታዎች ነው እኛ አይደለ? እንደዛ ብለን መተን ስጦታ ነው ተብሎ የሆነ ሰው ተቀብሎ ያንን ስጦታ ለመቀበል ስጦታ የሚሰጠው ሰው ምን አይነት ሰው ነው? ስትወደው ነው የሚሰጠው። በዚህ አይነት ሞቲቭ ነው ልጅ ስጦታ ተብሎ ዲፋይን ተደርጓል አይደለ? ሁሉም አግሪ ያደርጉበታል ይሄን ሀሳብ። የመንፈሳዊ ሰዎች ክርስትናውን ብለው የሙስሊሞች ማንኛውም በእምነት ተቋም ልጅ ስጦታ ነው አይደለ? የሚፈለግ ነገር ነው። ያንን ስጦታ ግን የምታመጣው እንዴት ነው? በትክክለኛ መንገድ ማምጣት አለብህ። ነፃ የሆነ ተበሳጭተህ ማድረግ ስላለብህ ምናምን ሳይሆን ትክክል አንተ እንድትኖር የተፈጠረበት ተደስተህ እንድትኖር ረክተህ እንድትኖር ከዛ ራስህ እንድትደግም ነው። ከዛ ልጅህን ስታየው ጤናማ ነው የሚሆነው። ልጅህም ጤናማ ነው። ጤናማ ስልህ አስተሳሰቡ ራሱ በዚህ መንገድ የምትሄድ ከሆነ ልጅህን የምታሳድግበትን መንገድ የተለየ ነው። ቫልዩ ትሰጣለህ። እንደፈለግክ አትለቀውም። አሁን ምድራችን እንዴት ነው? ልጆቹን ብናይ እንግዲህ አሁን ብዙ ጊዜ አንቺ ጋር ከሚመጡ ክሊያንቶች የተረዳሽው ሊሆን ይችላል፣ ወይም ሰዎች መጥተው ከሚነግሩሽ በትዳር ውስጥ ሆነው ባልና ሚስት በዋናነት የማያግባባቸው ወይም የዚህ የወሲባዊ ግንኙነታችን መጣጣም አልቻለም የሚሉት ምን ምክንያት ላይ ነው? ምን አይነት ምክንያት ነው አንቺስ የሚሰጡሽ? ኦኬ እሺ፣ በአብዛኛዎቹ
ሚስቴ ወይም ደግሞ ሴቷ ስሜት የላትም አሁን ላይ ነው፣ ግን መጀመሪያ አይደለም። እኔ ብዙ ጊዜ የምጠይቃቸው በፊት ሲጀምሩት ነው። እና ስሜት የሌለው ሰው ደግሞ የለም። ስሜት የላትም ሚስቴ፣ ስሜት የላትም፣ ፍላጎት የላትም ሴክስ ለማድረግ ይላሉ ወንዶች። ስለዚህ እኔ ደግሞ ሴክስ የሚለውን ቃል ስለማልጠቀመው ነው። የግብረ ስጋ ግንኙነት የማድረግ ፍላጎት አለኝ፣ እሷ ደግሞ በጣም ፍላጎት የላትም። ብዙ ጊዜ ምክንያት አላት። የግብረ ስጋ ግንኙነት ለማድረግ ዝግጁ አይደለችም። ይሄ የብዙ ሰዎችን ትዳር የሚያፈርሰው ነው። እንደ እውነትም ደግሞ ካየኸው ማለት ነው። እንደ እውነትም ካየኸው አሁን የሆኑ ሰዎች ተዋደዱ፣ ተፋቀሩ፣ ከዛ ግን ሴክስ የግብረ ስጋ ግንኙነት አላረግም ብትለው ወይም እሱም እምቢ ቢል አንደኛው ሰው ፍቃዱን ቢከለክል ይቀጥላል እንዴ? ያ ፍቅር ትዳሩ ይቀጥላል? ከመጀመሪያው ማለት ነው አይቀጥልም፣ ይቋረጣል። ምንድነው ምክንያቱ ሴቶች የሚከለክሉበት? ሴቶች የሚከለክሉበት ምክንያት እንግዲህ ሴትም ስለሆንኩ ይሄንን ነገር ጠቃሚም ስለሆነ ብናገረው በጣም ጥሩ ነው። ብዙ ፋክተሮች አሉ፣ ግን የጤናን እንተውና በጤና ምክንያት ያለ ችግርን እናውጣውና ብዙን ጊዜ ስራ ይበዛባቸዋል ሴቶች። ከፍተኛ የሆነ ኃላፊነት አላቸው በትዳር ውስጥ ማለት ነው። ስራ ይበዛባቸዋል ሲባል አሁን ሰዎች የሚመስላቸው እንደ ሀገራችን ኮንቴክስት ነው። ሰዎች ወስደው ሌክዠሪ የሚኖሩ ሰዎች ይጋዩታል። ኢቭን ሌክዠሪ ላይፍ ያላቸው ሰዎች ራሱ ማለት ነው የፈለገ ሴት ልጅ ካገባች ከወለደች ማለት ነው የፈለገ ሁሉ ነገር ቢሟላ እያንዳንዷን ነገር በቃ ኔቸሯ ነው። ባይ ዲፎልት ነገሮችን ዲቴል ነው የምታየው። ያ በጣም ተጽዕኖ ያደርጋል ሴክስ ላይ። ስለዚህ ዲቴል ማየታቸው ኔቸር ስለሆነ እሱን ማስቆም አይቻልም። ከባሎቻቸው እገዛ ነው መደረግ ያለበት፣ እገዛ መደረግ አለበት። ዋና በቃ እንደገና ያንን እዛ ሁላ ነገር ውስጥ ቆይታ ማለት ነው ተመልሳ ማታ ሴክስ የግብረ ስጋ ግንኙነት የማድረግ አእምሯ በጣም ዊክ ነው የሚሆነው፣ በጣም ደካማ ነው የሚሆነው። ማረፍ ነው የምትፈልገው፣ እንደ ስራ ትወስዷለች ማለት ነው። ያንን የፍቅር የነበረውን ግንኙነት ማለት ነው እንደ ስራ እንዳልኩ ቅድም መጀመሪያ ላይ ተናግሬያለሁ። ሴት ልጅ ለወንድ ስትል ነው በአብዛኛው የግብረ ስጋ ግንኙነት እንደምታደርግ የሚታወቀው በህብረተሰቡ የሚታወቀው ነው። እውነታው እንደዛ አይደለም የሚታወቀው። ስለዚህ ያም ስለሆነ ያ ስራ ነው የሚሆንባት። ስለዚህ የግብረ ስጋ ግንኙነት ለማድረግ ፈቃደኝነቷ ከጊዜ ወደ ጊዜ ምን እያለ ነው የሚሄደው? እየወረደ። ከዛ ባልየው ደግሞ ያንን በምን ይገልጸዋል? ወንዶች ስሜት የላትም ሚስቴ። የተሳሳተ አባባል ነው። ስሜት የሌለው ሰው የለም። ስሜቱ በተለያየ ምክንያት የወረደ ወይም ደግሞ የቀነሰ ሰው ነው ሴት ነው የምትሆነው። ያን ስለዚህ ስራ መጋራት ከርዕሳችን ውጪ ቢሆንም ወንዶች ስራ መስራት ብቁነት ነው፣ ሙሉነት ነው እንጂ ሴቶች መስራት እንዳለባቸው እውቅና ተሰጥቶ የተቀመጠው ነገር ትክክል አይደለም። ብዙን ጊዜ ቤት ውስጥ ሴቶች እንዲሰሩ ወንድ ልጅ ደግሞ ውጭ ላይ እንዲሰራ የሚለው የመጀመሪያ የመጣው አለ፣ ከኋላ የመጣው። ከዛ ሴቶች ወጥተው መስራት ሲጀምሩ ደግሞ ያው ነገር እንደዛው ነው የቀጠለው እንጂ እየወጡ ነው። ስለዚህ ስራ ሼር እናርግ አልተባለም። ስለዚህ እሱ መስተካከል አለበት። ቤት ውስጥም ብትኖር ቤት ውስጥ ያለ ስራ በጣም ሰፊ ስለሆነ መተጋገዝ በጣም ጥሩ ነው። ወንድ ልጅ ሲሰራ ሴት ነህ የሚል አባባል አለ። ትክክል አይደለም። ቤት ውስጥ ወንድ ልጅ ይሰራል ማለት ቤቱን ያከብራል ነው። ይሰራል ስል ትንሽ ነው። ትንሽ ካገዛት የእሷን የስሜቷን ከፍ እያደረገ ነው ማለት ነው። ትንሽ እየሰራች ካዳመጣት ራሱ ስራ ነው ለሴት ልጅ። እየሰራች የሆነ ነገር ስታወራ እሱ ቤት ውስጥ ካለ ማዳመጥ ከቻለ አንድ ትዳር መፍረሻ መንገዱን ዘጋው ማለት ነው። አንዱ ነው ይሄ። ሌላ ምን አለ? ብዙን ጊዜ
ይሄ ከባዱ ነው። ሴት ልጅ መደፈር ሲባል ትሰማላችሁ፣ ሰው ይደፈራል። ሴትም ወንድም ነው በአሁኑ ሰዓት በእርግጥ የሚደፈረው። ሴት ልጅ ከተደፈረች ይሄ ሴክስ የማድረግ ፍላጎቷ በጣም ዝቅተኛ፣ በደንብ ተደርጎ በሳይኮቴራፒ በደንብ እንትን ካልተባለች ካልታገዘች ሴክስ በምታደርግበት ሰዓት፣ የግብረ ስጋ ግንኙነት በምታደርግበት ሰዓት የሚሰማት ነገር ይሄ የመደፈር ፊሊንግ ነው ወደ አእምሯ ቶሎ የሚመጣው። ያን መሰራት አለበት። ከዚህ ነፃ መሆን አለባቸው። አንዱ ምክንያት ማለት ነው። ሌላ ሁለት ደረስን አይደል? ምክንያት ትዳር ለመፍረስ የሚያበቁ። ምክንያቱም ሴክስ አላደርግም ካለች ሴክስ ውጭ ያደርጋል። ሴክስ የግብረ ስጋ ግንኙነት አንድ ባል ውጭ ያደረገ ለጸብ ምክንያት ነው አይደል? ዋና ምክንያት እንደዛ ነው። ለምን ሄድክ የሚል ጦርነት ይመጣል ቤት ውስጥ። ያ ጦርነት በቀልድ አይበርድም። ወይ እሷን ፕራክቲካሊ በመሄድ ነው የምታስተካክለው እንትን የምትበቀለው፣ ወይም ደግሞ ምንድነው የምታደርገው? ያንን ትዳር ማፍረስ ነው ዋና ምክንያቱ። ግን አንድ ወንድ ልጅ ወደ ሌላ መሄድ የሚያስብበት ምክንያት ይሄ የሴት ልጅ ስሜት ቤት ውስጥ እኩል ከባሏ ጋር መሄድ በማይችልበት ታይም ነው። እሱ ቢስተካከል ሁለተኛው መንገድ ይዘጋል ማለት ነው። ሌላ ይሄ እንዳልኩ ቅድም አንስተነዋል ሀሳቡን። እንዳልኩ ይሄ የሰማ ያደገው የተለያየ ሰው ጋር ሴክስ ማድረግ እንደ ጀብድ የተቆጠረው ነገር አለና ሴቷም ጋም እሱም ጋም ካለ ከተለያየ ሰው ጋር ኢነርጂ የሚጋሩ ከሆነ አይከባበሩምም፣ አይደማመጡም። ይሄ እውነት ነው። ትዳር ያፈርሳል። አይከባበሩም፣ ዲስሪስፔክት ይደራረጋሉ። አንዱ አንዱን ዝቅ ማድረግ ምናምን እና በሴክስ ምክንያት የሚጣሉ ሰዎች ወይም ደግሞ ትዳራቸውን የሚበትኑ ልጆቻቸውን ቤተሰብ አልባ የሚያደርጉ ሰዎች በዚህ ምክንያት ነው። በጤና ላይ ያለው አለ፣ በጤና ላይ አለ፣ ሰፊ ነው እሱ። በጤና ላይ ያለውም እንዲሁም አንድ ሴት ልጅ ሴክስ ለማድረግ በጤና ምክንያት ፍላጎት ላይ ኖራት ይችላል። ባል ይህንን አውቆ በግልጽነት ተነጋግሮ ማሳከም ካለበት አሁንም ፍቺው ይቀራል ማለት ነው፣ ጤናዋን ወደ ነበረው መመለስ። ስለዚህ የሴት ልጅ ስሜት የሚወርደው ቤት ውስጥ ባለው እያንዳንዱ ጠዋት ሞርኒንጋቸው ሲጀመር እሷ እርሊ ሞርኒንግ ተነስታ ቤቷን በስራ ጫና ምክንያት እያንዳንዷን ጉዳይ አቺቭ አድርጋ እሱን መግባው ሲወጣ አትሊስት ቴንኪው ብሎ መውጣት መቻል አለበት። ስሟት መውጣት አለበት። አብረው የሚወጡም ከሆነ ሲለያዩ ጉዳይ በቃ መልካም ቀን ተባብለው የሚወጧት ቃል ማታ ሲመለሱ ጤናማ ደስታ እንዲያገኙ ይረዳቸዋል። ስለዚህ ይሄ ትዳር መፍረስን ከሚቀንሱ ነገሮች አንዱ ነው እንጂ ከተለያየ ሰው ጋር ወይም ደግሞ ሌላ ሴት ቢያመጣም ቢያገባም ባይዘው ያው ነው። ተመሳሳይ የሴት ኔቸር እንደዛ ስለሆነ ያው ነው። ሌላ እስከ 4 እስከ 3 የሚያገቡት ወይም ደግሞ በቃ ሚስት ማለት መከበሪያ ናት ትኑር፣ እኔ በውጭ እንደፈለኩ ሆናለሁ የሚለው እሳቤ መጣው ከዚህ የተነሳ ነው። እና ስለዚህ ይሄ ዋና ምክንያት ነው። አሁን የጠቀስኳቸው ምክንያቶች ዋና ምክንያቶች ናቸው። ይሄ በንብረት በቁስ ምናምን የሚለያዩ ሰዎች መጀመሪያውንም አልተጋቡም። ስለዚህ እኔ ስለተጋቡ ሰዎች ነው ማውራት የምችለው። መጀመሪያውንም አልተጋቡም። ምክንያቱም ብዙ ቤተሰቦቻችን ወደኋላ ሄደህ ብታይ የኑሮ ምክንያት አላለያያቸው፣ ሰርተው ነው የሚለወጡት። ውሽማም የሚመጣበት ምክንያት ከዛ ይሄ ታውቆ እኔ እንዴት አነስኩ ተብሎ ትዳራቸው የሚፈርስበት ምክንያት የድሮውን ስነግርህ ነው። በዚህ ምክንያት ነው እንጂ በዚህ በኑሮ ባለው እንትን አይደለም። በዚህ ችግር የሚፋቱ ሰዎች ንብረት እንከፋፈላለን ይሄ ለኔ ይገባል ብለው የሚከፋፈሉ ሰዎች መጀመሪያም አልተጋቡ። ትዳር ብለን ስናወራ ግን የተጋቡ ሰዎችን ነው ኮንሲደር ማድረግ ያለበት። መልካም። እስኪ በብዙዎች ዘንድ ስለሚወራው ጉዳይ እናወራ። በእርግጥ እንደዚህ አይነት ጉዳዮች አዲስ አይደሉም። በተለያዩ ጊዜያት ተነስተዋል። ቅድም በጥቂቱም ቢሆን ነካክተሽዋል። የሴት የመራቢያ አካልና የወንድ የመራቢያ አካል የሳይዝ ጉዳይ በብዛት ይነሳል። ሴቶች ለምሳሌ ተለቅ ያለ የወንድ ብልት ይወዳሉ የሚባልም አባባል አለ። ይሄ ምን ያልነት ነው? በደንብ በስፋት ይወራል። በሚዲያ ላይ ይሁን
ፕራክቲካሊ በምንኖርበት አካባቢ ምናምን እከሌ እንደዚህ ነው እከሌ እንደዚህ ነው ይባላል ይወራል። የመራቢያ አካሉ እንትና ትልቅ ነው በብዙ አንግል ነው የሚረዱት። ባይዘዌ ትልቅ ነው እሱ ሴት አይቆይለትም ለዛ ነው የሚፈቱት። ሴቶች አይቀርቡትም። ትንሽ ነው ሚስቱ እኮ መርካት አልቻለችም። ምክንያቱም ሴቶች የራሳቸው የሆነ ደግሞ ጓደኞች ምናምን አሏቸዋል። ሶሻል ኔትወርክ ይኖራል። ያወራሉ ከተለያየ ሰው ጋር ሚስጥረኛ ካሉት ሰው ጋር በኤኒ ሚንስ ያወሩታል። ግን እውነታው የወንድ ልጅ የመራቢያ አካል ትልቅ መሆን ትንሽ መሆን ከግብረ ስጋ ግንኙነት ጋር ምንም አይነት ግንኙነት የለውም። ሰዎች ማወቅ ያለባቸው ስፔሻሊ ወንድ ልጆች ማወቅ ያለባቸው ወንዶች ማወቅ ያለባቸው የመራቢያ አካል ትልቅ ስለሆነ ሴቱ ሚስቱን ያስደስታል ያረካል ኦር ትንሽ ስለሆነ አያረካም የሚል የተሳሳተ አመለካከት ነው። የተሳሳተ ፍጹም በየትኛውም ጥናት ያልታየ እውነትም ያልሆነ ነው። የግብረ ስጋ ግንኙነት ያወራሉ ሴቶች አሁን ያወራሉ። ያ ማለት ግን እውነት ነው ማለት አይደለም። ባሏ የመራቢያ አካሉ ትንሽ ስለሆነ ሳይሆን ያረካች ያለችው ሴክስ ማድረግ ስላልቻለ ነው፣ እውቀቱ ስለሌለው ነው፣ ግንዛቤው ስለሌለው ነው። ገባ? ሲጀመር የሴት ልጅ የመራቢያ አካል እቺ እርካታ ቦታ ወይም ደግሞ ጂስፓቷ ያለችው ማለት ነው በዛ ልክ ሩቅ ቦታ ላይ አይደለም፣ በጣም ዴብዝ አይደለም፣ ቅርብ ቦታ ላይ ነው። ከ3 ኢንች በላይ እዛ አካባቢ ነው ያለው። ስለዚህ ይሄን ያህል ትልቅ መሆኑም ትንሽ መሆኑም ሴክስ ለማድረግ ወይም የግብረ ስጋ ግንኙነት ለማድረግ አንድ ወንድ ሚስቱን ለማርካት የመራቢያ አካሉ የግድ ትልቅ ነው ማለት አይደለም። ወይም ደግሞ ማነስ አለበት ምናምን ከሚለው ጋር ምንም በቃ በምንም የማይገናኝ ነው። ሴክስ የግብረ ስጋ ግንኙነት በጥበብና በማስተዋል የሚደረግ ነገር ነው። የሚስትህን ኔቸር አንደርስታንድ ማድረግ ነው። አንድ ወንድ ሚስቴ ፊዚካሊ ሲያያት ምን አይነት ናት፣ እንዴት ነው ሴክስን የምናደርገው? እንዳልኩ ትዳር ውስጥ ትምህርት ቤት ነው አልኩ አይደል? በኑሮም ትምህርት ቤት ነው፣ በአልጋ ላይ ፍቅር ጨዋታም ትምህርት ቤት ነው። አፕዴት እያደረግክ የምትሄድበት ነው። ዛሬ የተደሰትክበትን የግብረ ስጋ ግንኙነት አይነት ነገ ላትደግሞ ትችላለህ፣ ነገ ላትደሰትበት ትችላለህ። ስለዚህ የተለያዩ የግብረ ስጋ ግንኙነት የማድረግ አይነቶች አሉ፣ ፖዚሽን ተብሎ የሚጠራው። እነዛን ማወቅ፣ ከዛ ፍጹም ነፃነት ሪላክስ ማድረግ፣ ያንን ነገር ቅቡል የሆነ በፍላጎት በኢንተረስት ማድረግ፣ እያንዳንዱ አልጋ ላይ የፍቅር ጨዋታ ይጠቅማሉ የሚባሉ ስርዓቶች አሉ። በትዳር ውስጥ ይሁን ከትዳር ቀጥታ የፍቅር ግንኙነት ውስጥ ያሉም ሰዎች ይከውናሉ። ያንን ተከትሎ መሄድ መፍሰስ ነው እንጂ የመራቢያ አካሉ ትልቅ ስለሆነ ሴት አይቀርበውም፣ ትንሽ ስለሆነ ማርካት አይችልም። ፍጹም የማይገናኝ ከምንም ጋር የማይገናኝ ነው። አሁን በወንዶች ሰርክል ውስጥ ትልቅ የመራቢያ አካል ያለው እንደ ጀግና በቃ እንደ ጎበዝ ይቆጠራል። ያው የወንድ ዓለም ስለሆነ የጉልበት ፍጡር ስለሆነ ወንድ ልጅ እንደዛ ብሎ ሊያስብ ይችላል። ሴቶችስ ለእንደዛ አይነት ለምሳሌ ተለቅላል የወንድ የመራቢያ አካል የሚሰጡት ግምት ምንድን ነው? እንዳልኩ ነው። አሁን ምንድን ነው መሰለ ወንድ ልጆች በልጅነታቸው ይሁኑ ትልቅ ይሁኑ አንድ ላይ ሲዋኙ ይሁኑ ሲታጠቡ አንድ ላይ ሲሆኑ እንደ ጀብድ ምናምን እኔ ወንድ ነኝ ምናምን ብለው ሁላ ማሳየት ሁላ ይፈልጋሉ። ምንድነው መጀመሪያ ያወቁት ትልቅ ከሆነ ዌል ነው ተብሎ ስለተነገራቸው ነው። ከዛ የግብረ ስጋ ግንኙነትንም ከዛ አንግል ነው ያዩት፣ ከመራቢያ አካል አንግል ነው እንጂ ያዩት ካለው ይሄ ፎር ፕሌይ ከሚባለው ከመነካካቱ ምናምን አያውቁትም። እንዳልኩ ተቋም ያስፈልጋል፣ ሰዎች ሊረዱ ይገባል። ትዳር የሚፈርሰው ብለን አወራን አይደለ? ያ የሆነበት ምክንያት ሚስ አንደርስታንዲንግ ነው። ምን መሰለ አሁን ሰፈር ውስጥ ይተያያሉ። የአንዱ ወንድ ልጅ አነስ ካለ እሱ ልክ እንዳልሆነ የእሱ ኔቸር ወደፊት ተጽዕኖ እንደሚያሳድርበት ማርካት እንደማይችል ወይም ሚስት ማግባት ሲያገባ ልክ የሆነ ኑሮ እንደማይኖር ተደርጎ የሰሙት ነገር ነው እንጂ ሄደህ ብታይ ጥናቶች የሚያሳዩት የወንድ ልጅ የመራቢያ አካል ማጆሪቲው ይሄን ያክላል ነው እንጂ
የማጆሪቲ ወንዶች የመራቢያ አካላቸው ይሄን ያክላል ሲወጠር ማለት ስትሮንግ ሲሆን ሲወጠርና ሳይወጠር ያለው ተቀመጠ እንጂ ይሄን የሚያክለው ያረካል የሚል ጥናት የለም። ይሄን ከዚህ በታች የሆነው አያረካም ወይም ደግሞ ለሚስት ብቁ አይደለም የሚል ጥናት የለም። ግን አሁን ለምሳሌ ወንዶች ፊዚካሊ የአንድ ሀገር ኢትዮጵያውያን ቁመታቸው ተብሎ ዳታው ከተወሰደ ወንዶች ይሄን ያክላል ተብሎ ይወሰዳል አይደል? ሴቶች ይሄን ያክላል ቁመታቸው ተብሎ ነው አይደል የሚወሰደው። ያ ማለት ግን ከዚህ የማጆሪቲው ከዛ በታች የሆኑት ኢትዮጵያዊ አይደሉም የሚለውን ያሰጣቸዋል? አያሰጥም። ስለዚህ የወንድ ልጅ የመራቢያ አካል ሳይዙ የማጆሪቲው ይሄን ያክላል ተብሎ ሲቀመጥ ከዚህ በታች የሆነው አያረካም፣ ከዚህ በላይ የሆነው ያረካል የሚል አይደለም። የመራቢያ አካላቸው ትልቅ የሆነ ወንዶች ደግሞ ትልቅ ስለሆነ አይደለም ሚስቶቻቸውን እያረኩ ያሉት። ሜቢ ጥበቡ ገብቷቸው ነው ማለት በእውቀት የሆነ ሚስታቸውን እኩል የሚስታቸውን ስሜት ያዳምጣሉ ማለት ነው። ምክንያቱም በአዘር ዌይ እኮ በዚህኛው ግልባይ ስታይ ትልቅ ስለሆነ የመራቢያ አካሉ ሴቶች አይበረክቱለትም፣ ሚስት ማግባት አልቻለም ሲባልም ትሰማለህ። ያ ማለት የሁሉም ሰው አመለካከት ሴክስ በኃይል እንደሚደረግ ነው፣ በፍቅር እንደሚደረግ አያውቁ። ኃይል ይጠቀማሉ። የመራቢያ አካሉ ትልቅ ከሆነ የሚያሳምም እንደሆነ እንደዛ አይነት ፊሊንግ በቃ አይተው ገና ኦኬ ይሄ ሰውዬ ለኔ አይሆንም። ምክንያቱም እኔ ከጋብቻ በፊት የግብረ ስጋ ግንኙነት ይደረግ ብዬ አልናገርም። ልክ አይደለም፣ ብዙ ጉዳት ስላለው ሰዎች ስለማያውቁ ከጋብቻ በኋላ ነው መደረግ ያለበት። ከጋብቻ በፊት የሚደረግ የግብረ ስጋ ግንኙነት ብዙ ይሄ እርካታ የሚባለውን ነገር ትክክለኛ አንደርስታንዲንግ ሰዎች በራሳቸው ቴስት እንዲያደርጉ የፈለገውን ፈጣሪ ያንን ነገር ሉዝ እንዲያደርጉ ነው የሚያደርጋቸው። በኋላ የመጡትን ችግሮች ቀድሞ ለማወቅ አይረዳም ወይ? ለምሳሌ ጋብቻ ውስጥ ከተገባ በኋላ እንደዚህ አይነት ችግሮች የሚመጡ ከሆነ አየህ የግብረ ስጋ ግንኙነት በሂደት እየተሻሻለ የሚሄድ ነገር ነው እንጂ እንደ ሌላ እንደ ምግብ ይሄ ይጣፍጣል ብለህ የምትቀምሰው የለም። የማይጣፍጥ ወይም እርካታ የማይሰጥ የግብረ ስጋ ግንኙነት የሚከወነው ሰዎች ባለማወቃቸው ምክንያት ነው እንጂ በነሱ ፊዚካል ወይም የመራቢያ አካላቸው ማነስ አለማነስ መተለቅ ምናምን አይደለም። ስለዛ ነው የግብረ ስጋ ግንኙነት መደረግ ያለበት ከጋብቻ በኋላ ነው። ይሄ በቃ ትክክለኛው ነው። እርካታን ከዛ በኋላ ነው ቴስት እያደረጉ ከታከምም ከዛ በኋላ ማከም፣ ችግር ካለበትም ከዛ በኋላ ማስተካከል። ችግር እኮ አይኖረውም። አሁን ይሄ ነው አሁን ችግር አለው የሚል እሳቤ ያለው። ችግር ከሌለውማ ፍቺው አይመጣማ። ችግር ከሌለውማ ፍቺው አይመጣም። የችግሮቹ ምክንያት ነግሬሃለሁ። የችግሮቹ ምክንያት ነግሬሃለሁ። አሁን ከሳይዝ ጋር ያለ ነው የምናወራው ያለው። አየህ ልኳ አይደለችም ወይም በተለምዶ አማርኛ ግጣሙን አላገኘም ይሉሃል። የለም እንደዚህ የሚባል ነገር። ፊስቱላ ቢያስይዘኝ ይላሉ ለምሳሌ አንዳንዶች ምናልባት በተፈጥሯዊ መንገድ ከመጠን ያለፈ ብልት ያለው ፊስቱላ ከእድሜ ጋብቻ በፊት የሚደረግ የሚመጣ ህመም ነው እንጂ በወንድ ልጅ ከመራቢያ አካል ጋር የወንድ ልጅ የመራቢያ አካል ሳይዝ ጋር የሚመጣ ችግር አይደለም። ፌስቱላ አንድ ሴት ልጅ እድሜዋ ለአቅመ ሔዋን ወይም ደግሞ ለአቅመ የግብረ ስጋ ግንኙነት ሳይደርስ ሴክስ ማድረግ ሲጀምርና በዛ ውስጥ ከእርግዝና በፊትም ፌስቱላ ሊያመጣባት ይችላል። ሰውነቷ ሳይደርስ ሴክስ በምታደርግበት ሰዓት የሚመጣ ችግር ነው ፌስቱላ እንጂ ቀለል አድርጌ አንድ ቀላል ኤግዛምፕል ልስጥህ። የመራቢያ አካሉ የወንድ ልጅ ትንሽ ቢሆንም ሳይዙ ማለት ነው ትንሽ ቢሆንም ማለት ነው ሴቷ ልጅ ሴክስ ለማድረግ ዝግጁ ካልሆነች ሚስቱ ዝግጁ ካልሆነች አእምሮዋ ዝግጁ ወይም ስሜቷ ከሌለ ያሳምማታል፣ ያማታል። ይሄ ከሳይዝ ጋር የተያያዛል ያማል። ምክንያቱም አንድ ሴት ልጅ መደፈር እኮ ሳትፈልግ ስለሆነ ነው ህመም የሚኖራት። ይሄ ጭካኔው ምናምን ነው አይደለ? ትዳር ውስጥም አንድ ሴት ልጅ ሴክስ ለማድረግ ምንም ዝግጁ ሳትሆን ፍላጎት ሳይኖራት እሱ ስለሚፈልግ ብቻ ብላ ስታደርግ ማለት ነው ፔን አላት።
ምናልባት ልትውጣው ትችላለች፣ ችላው ሊሆን ይችላል፣ ፔን አላት። ምክንያቱም እዛ ጋር አንድ ሴት ልጅ ስሜት ሲኖራት ፍላጎት ሲኖራት ኔቸር ራሱ ትክክል ነው። እዛ ጋር ፈሳሽ አለ። ሴት ልጅ ፈሳሽ የሚኖራት ሴክስ ልታረግ ስትል ምንድን ነው መሰለ ያ ፈሳሽ ሴክሱ ምንም አይነት ፔን እንዳይኖረው ደስታ እንዲኖረው የሚያደርግ ፋሲሊቴተር ነው። ሌላ ምንም አይደለም። ፋሲሊቴት ነው የሚያደርገው። ምክንያቱም የሆነ ጠንካራ ነገር የሆነ አካል ውስጥ ካለምንም ምክንያት ዝም ብሎ በደረቁ ቢገባ ያማል፣ ፔን አለው። በጩቤ እንደመወጋት ያህል ነው። ምርጫ ቢቀርብላት አሁን አንድ ሴት ትንሽና ትልቅ ተብሎ የትኛውን ትመርጣለች? እንደነገርኩ ነው። አሁን በምርጫ ደረጃ ያ እኮ በምርጫ ደረጃ አንድ ሴት ልጅ መምረጥ ያለባት እኔ እንደ ትዳር አማካሪ ወይም ደግሞ እዚህ ጉዳይ ላይ ረጅም ጊዜ እንዳወራ እንደሰራ ሰው ማለት ነው። ሴት ልጅ መምረጥ ያለባት የኔን ስሜት አንደርስታንድ ያደርገዋል። ከፍቅር አሁን ፍቅር የመጀመሪያ ፍቅር ሳይጋቡ ሴክስ ያርጉ ብያለሁ። ሲተያዩ ሰውነታቸው ይሞቃል አይደለ? የተፋቀሩ ሰዎች ሳይጋቡ፣ እሱ ግን አይቀጥልም። ትዳሩ ሲገባ በተወሰነ እንዳልኩ በኑሮ ምክንያት ምናምን በተወሰነ መልኩ ይቀንሳል። ሲቀንስ ያ ነገር እንዲኖር ማድረግ የሚችሉት እነሱ ናቸው። ሁለቱ እንቀባበላለን፣ እንሰማማለን፣ ፍቅራችንን ማስቀጠል እንችላለን የሚል አመኔታ ነው እንጂ ወንዱ ላይ ሊኖራት የሚገባው የመራቢያ አካሉ ትልቅ ነው ትንሽ ነው እያለች የምታገባ ከሆነ ትንሽም ቢሆን ያሳምማታል። ስሜቷ የማይኖር ከሆነ ትልቅም ቢሆን ያሳምማታል። ስለዚህ መምረጥ ያለባት ትልቅ ነው ትንሽ ነው ማለት ሳይሆን ትክክለኛ ግንዛቤ ያለው በእውቀት ያለ ሰው፣ ነፃነት ያለው ሰው ፍቅርን እንዴት ነው አንደርስታንድ የሚያደርገው? ይወያያል ወይ? ለኔስ ነፃነት ይሰጠኛል ወይ? ማስተር ቤድሩም ውስጥ ስንሆን መብራት ካልጠፋ ስለው አይ ይሄ እኮ እንደዚህ አይደለም የኔ ፍቅር ብሎ ማስረዳት ይችላል ወይ የሚለው ነው እንጂ እኔ እንዳያየኝ ምናምን ነው እኮ። አልጋ ልብስ ተደርቦ አይደል እንዴ በአብዛኛው ሰው የግብረ ስጋ ግንኙነት የሚያደርገው? እውነት ስለሆነ ነው የምነግርህ። ስለዚህ ከዛ አንጻር ነው እንጂ ሰዎች ሴቶች ወንዶቻቸውን ሰሌክት ማድረግ ያለባቸው። ይሄ እኮ ግልጽ ነው እኮ ኔቸር እንደዚህ ሳየው እኮ አንድ ወንድ ልጅ ረጅም ነው አጭር ነው የሚባለው ሁላ ትንሽ አወኩላለ ሰው ኔቸር እያንዳንዳችን የኛ ኦርጋኖች የተሰሩት ዝም ብሎ ነው። ካልኩሌት ተደርጎ ነው ኔቸር ይሄንን ካልኩሌት አድርጎ ነው ለኔ ፊት የሚመጥን አፍንጫ ነው የተሰጠኝ። ስለዚህ እንዲህ አይታው ራሱ ልታቅ ትችላለች። ስለዚህ ያልክ ያለው በጣም ብዙ ትክክል ያልሆነ ነገር ያመጣል። እንደው አንድ ሴት ለምሳሌ አንድ ወንድ ሴክሹዋሊ ጀግና ነው ጎበዝ ነው የምትለው ምን ሲያደርግ ነው? ሴክሹዋሊ ስሜቷን አንደርስታንድ ማድረግ ሲችል፣ ማርካ ትክክለኛ ንዝረተ እርካታ የሚባል አለ። እዛ ጡዘት ውስጥ ሆና ራሷን መርሳት ከቻለች። አሁን ሰዎች እንደዚህ እኔ እናንተ እኮ ስናወራ እናውቃለን እያንዳንዱን ጉዳዮች። ማንም ሰው የግብረ ስጋ ግንኙነት ሲያደርግ የሆነች ፊሊንግ አለች። ያችን ፊሊንግ ማግኘት አለባቸው ነው። ያ ኢነርጂ መጋራት አለባቸው። ይሉንታዋን ማጣት አለባት ነው የሚባለው። ማለት ራሷን ማንነቷን ማጣት አለባት። ወደማታስበው ሰማይ ልኮ አድርሶ ካልመለሳት ምን አይነት እሱ በቃ ለደንቡ እንዲሁ ለደንቡ ትዳር ስለሆነ ሴክስ መደረግ አለበት ብለው ከኖሩ ነው። ግን ትክክለኛ አንድ ሴት ልጅ የምትፈልገው ያችን በዛች ታይም በዛች የእርካታ ጊዜ ውስጥ ማለት ነው ማንነቷን ረስታ ስትመለስ ያንን ነገር ሁሌ ሚሞራይዝድ ማድረግ መቻል አለባት። ለዛ ከዚህ ጋር ያይዤ አንድ ነገር ልንገር። ቅድም ስለተናገርኩ ከጋብቻ በፊት የግብረ ስጋ ግንኙነት አይደረግ ይባላል። ያንን አይነት ፊሊንግ ከተሰማት አንድ ሴት ልጅ ወይም አንድ ወንድ ልጅ ይሄ ፊሊንግ ውስጥ ከገቡ ከዛ ያ ትዳር ያ ግንኙነት የማይቀጥል ከሆነ ትዳር ውስጥ ሲገቡ ሁሌ ሚሞሪ የምታደርገው ያንን ታይም ያ ለትዳር በጭራሽ የማይፈለግና የማይመከር ነገር ነው። የምትኖረው ልጅ ለመውለድ የምትኖረው ኑሮ ለመያዝ ነው እንጂ
በትክክል እውነተኛ ደስታን ለመጋራት አይሆንም ማለት ነው። ስለዚህ ኢነርጂ ቀላል አይደለም። ሰዎች ዝም ብሎ ያን ስሜት ስላልተማረ ነው ሰው ስላላወቀው ነው እንጂ ለራሱ ነው ጉዳቱ። ብዙ ሰው ለምንድነው እኛ ሀገር ትዳርን እንደ መጥፎ ነው እኮ የሚሳለው እንደ ጭራቅ ትዳር ውስጥ ወንዶች ይፈራሉ። ያ ለምን ይመስልሃል? ትዳር ውስጥ መግባት የለብህም ይላሉ። ምክንያቱም በአብዛኛው እውነታ እንነጋገር ከተባለ አሁን እንዲያውም ዝቅ ብለው ጀምራ ሃይ ስኩል ላይ ብዙ ሰዎች የፍቅር ግንኙነት ውስጥ ይገቡና ስሜታቸውን ኮንትሮል ማድረግ አይችሉም። ስላልተመከሩ ነው፣ ወደው አይደለም፣ ስላልተነገራቸው ነው። ስለዚህ ከበሰሉ በኋላ መጀመር አለባቸው ነው የጾታዊ ግንኙነት። በቃ ጾታዊ ግንኙነት፣ የግብረ ስጋ ግንኙነት፣ የፍቅር ግንኙነት እኮ ይሄ ኖርማል የፍቅር ግንኙነት አንድ ሰውና አንድ ሰው ሊዋደድ ይችላል፣ ሊሳሳብ ይችላል። ግን ስሜት መገራት መቻል አለበት። የሆነ ሰንበዲና ሰንበዲ ተዋደዱ ማለት የግድ ሴክስ ማድረግ የግብረ ስጋ ግንኙነት ማድረግ አለባቸው ማለት አይደለም። መጨረሻ ላይ ጉዳት የሆነ የነሱን ነገር ሁሌ እንዲቆጫቸው ሁሌ በኑሯቸው ደስተኛ እንዳይሆኑ ከሚያደርጋቸው የዛችን ጊዜ የስሜታቸውን ኮንትሮል ቢያደርጉት አይሻልም? እንደ እውነታው ሁሌ ደስተኛ ለረጅም ጊዜ ደስታ ማለት ነው። because እኔ እንጃ ሰዎች ትዳር እንዴት አንደርስታንድ ለምሳሌ ቀደም የጠየኩሽ ለምሳሌ አንዳንዶች ዝም ብሎ አሁን ይሄ መንገድ ላይ አንዳንድ እናያለን በቲክቶክ ማህበራዊ ሚዲያ አንድ ወንድ ስንት ደቂቃ ቢቆይ ደስ ይልሻል? 10 ደቂቃ 20 ደቂቃ 30 ደቂቃ ይላሉ። ምናልባት ያን ወንድ ልጅ የሱን ጀግንነት ሴክሹዋል የሚለኩት በቆየው ደቂቃ ነው ወይ የሚል ጥያቄ ላነሳልሽ ነው የነበረው። ትክክል ነህ። ብዙም ጊዜ እንዲያውም አንዳንድ ሰዎች በጣም ኮሜንት ላይ ምን ብለው ይጽፋሉ መሰለ እኔ ከ15 ደቂቃ በላይ ቆያለሁ ምናምን እና ሙክራውትም ላይሆን ይችላል ወይም ላይፋቸው እንደዛ ላይሆን ይችላል። ግን ፍላጎታቸው ብዙ ሰው ያንን ልክ እንደሆነ ስለሚነግራቸው ማለት ነው እንደዛ ብለው ነው የሚያስቡት። እና በቃ እንደዚህ ካልኩኝ የሆነ ሴቶች አክሰፕተብል ያደርጉኝ በቃ ተቀባይነትን ለማግኘት ምናምን ጎበዝ ነው ምናምን ነው። ግን ሴት ልጅ ኔቸሯ የወንድ ልጅ ኔቸርና የሴት ልጅ ኔቸር ፍጹም የተለያየ ነው። እንዴት? ሴት ልጅ የግብረ ስጋ ግንኙነት እያደረገች 4 ጊዜ ልትረካ ትችላለች። እርካታ ውስጥ ትገባለች፣ ከእርካታ ውስጥ ትወጣለች፣ ከእንደገና ወደ ስሜት ተመልሳ እርካታ ውስጥ ትገባለች። ወንድ ልጅ ደግሞ የሱ ኔቸር ሌላ ስለሆነ እሱ አንድ የእርካታ ጋር ከደረሰ ደግሞ ሴክስ ማድረግ አይችልም። ከ15 ደቂቃ ወይም ከ30 ደቂቃ በኋላ ነው ወንድ ልጅ ሴክስ ማድረግ የሚችለው። ሴት ልጅ ግን እየተሳሳሙ እየተነካኩ ያለ ስሜቷ ከፍ ሲል ሴክስ ማድረግ ከጀመሩ ከ3 እስከ 4 ደቂቃ ባለ ጊዜ ውስጥ እርካታ ውስጥ ትገባለች። ያ ማለት እርካታ ረካች ማለት ግን ሴክስ ተቋረጠ ማለት አይደለም። ለዛ ነው በጥበብና በማስተዋል ቢያረጉ ምለው ማለት ነው። ስለዚህ እየበዘበዘችው ነው ማለት ነው። ኖ እየበዘበዘችው አይደለም፣ ደስታቸው ኦቨር እያደረጉት ነው። because ወንድ ልጅ እኮ ሲረካ ብቻ አይደለም በጨመረ ቁጥር ያ ሴክስ እኮ እርካታ ብቻ አይደለም፣ ደስታ እርካታና ከዛ ሰው መፍጠር ነው አይደለም? ሴክስ ውስጥ ያለ ነገር ይሄ ነው። ስለዚህ ደስታ ደግሞ ምንላት እስከ እርካታ ጋር እስከምትደርስ ድረስ ያለችው ያንዳንዷ ንክኪ ያንዳንዷ ተቺንግ ማለት ነው ደስታ ናት። እርካታ ጋር የምትደርሰው ያቺ ደስታ ተጠራቅማ ነው። ወንድ ልጅም በዛ ውስጥ ሚስቱን 4 ጊዜ የሚያረካ ከሆነ ማለት ነው ማለት ባይዘዌ እንደዛ አይነት ኔቸር ያላቸው ወንዶች በፐርሰንት በጣም ጥቂት ነው። 10% አይሆንም። ከ15 ደቂቃ ከ7 ደቂቃ 15 ደቂቃ እና ከዛ በላይ የሚቆዩ ወንዶች አሉ። ከዛ በላይ ከ30 ደቂቃ 1% ምናምን ያለ ታውቃለህ። ጥሩ ፐርፎርማንስ አላቸው ሊባል ይችላል። ፐርፎርማንስ አይደለም ይውላ አሁን ሰዎች አሁን ከደቂቃ ጋር አታች አድርገውታል። ይሄ ግብረ ስጋ ግንኙነት የሚባለውን ነገር ሴቶ ባሌ በጣም ነው የሚገለኝ፣ ከአቅሜ በላይ ነው አልቻልኩትም እኮ ይላሉ። እንደዛ አይነት ይሆኑ ግን እንደዛ እንዳይሆን ማድረግ ይቻላል። አሁን ከዚህ ደቂቃው ከፍ ያለ ከሆነ እሷን ስሜት ውስጥ እንድትቆይ ማድረግ፣ ከስሜት እንዳትወጣ ከእርካታ ትረካለች ተመልሳ ስሜት ውስጥ እንድትገባ ማድረግ ወንድ ልጅ ይችላል ባሏ።
ይችላል። ያንን ስለማያውቁ ከረካች በኋላ የሁሉም የአብዛኛው ሴቶች አንድ ሴት ልጅ ከረካች በኋላ ኢሚዲየትሊ ፖዝ ነው እኮ የምታደርገው። ጸጥ ብላ ያንን ፊሊንግ ነው የምታዳምጠው፣ የተካሄደውን እንዴት እንደተደረገ ደስታውን። ከዛ እሱ ካልጨረሰ ቶሎ እንዲጨርስ ነው የምትፈልገው። ቢኮዝ ተመልሳ ስሜት ውስጥ መግባት ማንም ስላልነገራት እንደምትችል የእሷ ኔቸር ያልተገደበ እንደሆነ ያስረዳ ሰው ስለሌለ 2 ደቂቃ ባልሞላ ጊዜ ውስጥ 1 ደቂቃ ጊዜ ውስጥ ማለት ነው ተመልሳ ሴት ልጅ ስሜት ውስጥ ገባለች ተመልሳ። ያ ግን ምንድነው ባሏ በዛ ልክ ሚስቱን አንደርስታንድ ካደረገ የሱን ኔቸር አንደርስታንድ ካደረገ ትንሽ ዲሌይ ከሆነ ማለት ነው። ስለዚህ ምንድነው ማድረግ ያለበት? የግብረ ስጋ ግንኙነቱ እንዲቀጥል ማድረግ አለበት ማለት ነው። ማሳረፍ የሚባል ነገር አለ። ሴክስ እየተደረገ ማሳረፍ ሚስቱን ማለት ነው። ማሳረፍ ማለት የግብረ ስጋ ግንኙነቱ ተቋርጦ ሳይሆን እንደዛው እየተደረገ ይሄ ሚሞራይዝድ ማድረግ ነገሮችን የነበራቸውን የነሱን የፍቅር ላይፍ ምናምን ማውራት። እነዚህ አይነገርም ለሰው ልጅ፣ ምክንያቱም ሁሉም ሰው በአልጋ ላይ የፍቅር ጨዋታ ላይ የሚያደርጉት ነገር ነው። ጋር ይሄ ነገር በጣም አስፈላጊ እንደሆነ ማወቅና ስሜቷ እንዲቀጥል ድጋሚ ስሜት ውስጥ እንድትገባ እሱን እስኪጨርስ መቆየት እንድትችል ያንን እንትን ማለት ነው። መልካም። እስኪ ስለ ፖርኖግራፊ እናውራ። ፖርኖግራፊና ያው በብዛት በወጣቶች ዘንድ የሚተገበር ማስተርቤሽን ወይም ሴጋል፣ እነዚህ ሁለቱ ምን ኢፌክት አላቸው በጾታዊ ግንኙነት ላይ? አደገኛ የምንለው አሁን እዚህ በተለይ በዚህ አልጋ ላይ ፍቅር ጨዋታ የግብረ ስጋ ግንኙነት የሚባል ሀሳብ ላይ ሰው ዘመንኩኝ፣ በጣም አወቅኩኝ፣ በቃ አውቅ ያለው ዘመናዊ ነኝ ብሎ ፖርኖግራፊ አይቶ ሴክስ ማድረግ የሚችል ብቁ የሚሆን ወይም ሚስቱን ማርካት የሚችል ይመስለዋል። ግን ፍሩሽ ነው የሚሆንባቸው። ማየቱ ስህተት ነው። ማየት የፖርኖግራፊ ማየት ኤኒ ስሜት ቀስቃሽ የሆኑ ነገሮች ላይ ተጥዶ መዋል ወይም ረጅም ሰዓት ማየት ያለ ማየት ነው ትክክሉ ማለት ነው። ማየት ሴክስ ሲያደርጉ አሁን በጣም ብዙ የሰዎች ጥያቄ በአብዛኛው የወንዶች ጥያቄ ማለት ነው ቶሎ የመጨረስ ችግርና ይሄ የብልት መሰበር የምንለው ማለት ነው ችግር የሚመጣው ከዚህ ፖርኖግራፊ ላይ ያሉ ሚስቴን ማርካት የምችለው ያንን ካየው ነው በደንብ ዕውቀት እንዲኖረኝ ብለው ነው የሚያዩት። ግን እሱ በጣም ነገሮችን እያበላሹ ነው የሚሄደው። ምክንያቱም ከሌላ ዓለም በምናባቸው ከሌላ ሴት ጋር ሴክስ ማድረግ ነው የሚያለማምዳቸው። ፕራክቲካሊ ቤት ውስጥ ያለችው ሴትና እነሱ ያዩዋት ሴት የተለያዩ ሰዎች ናቸው አይደል? ሚስቱ ሌላ ናት። የፖርኖግራፊ አይታም ላታቅ ትችላለች። ብታይም ያ ካሜራ ተደቅኖ እየተቀረጸ የተሰራን ነገር እሷ ማድረግ አትችልም። ኔቸርም እንደዛ አይደለም። እና አሁን ምንድነው እሱ በምናቡ በጣም ተለጥጦ የተለጠጠ እዛ ጋ ያየውን አምጥቶ እዚህ ጋር ማውረድ ይፈልጋል። እና ምን ይሆናል መሰለ ፍጹም ያልተገናኘ ያልተግባባ ያልጋ ላይ የፍቅር ጨዋታ። ይሄ ራሱ አንድ ምክንያት ነው ትዳራቸውን ለማፍረስ። ምክንያቱም እንደዛች ሴት እንድትሆንለት ይጠብቃል። የለም እንደዛ አይነት ሴክስ ፊልም ላይ ነው ያለው። ያ የተቀረጸው ነገር ላይ ነው፣ ፖርኖግራፊ ላይ ነው ያለው ያ ነገር። ከእንደገና ማስተር ቤት ወይም ግለ ወሲብ እንዲያደርጉ ከሚያበረታታቸው ነገር በዳታ የተጠና አለ። በአብዛኛው ብዙ ወንዶች ማስተር ቤት የግለ ወሲብ ተጠቂ ናቸው። ጥናት ነው ያለው፣ እኔ አይደለሁም ብርክቲ አይደለም ያለችው፣ የተጠና ነው። ስለዚህ በፐርሰንት አለ። አዎ በፐርሰንት ተቀምጧል። ሴቶች 97%፣ ወንዶች 99%። 97% ሴቶች 99% ወንዶች ያደርጋሉ። ሌላ ካራክተር አለው ነው ወይስ ሰው ራሱን ለማርካት ብቻውን ማለት ነው? ሴክስ የግብረ ስጋ ግንኙነት የሚከወነው በወንድና በሴት መሀል ነው አይደለ? ብቻቸውን ሆነው ራሳቸውን ለማርካት የሚታገሉ ማለት ነው። ሁሉም ማለት እኮ ነው። እንደዛ ነው እንግዲህ ጥናቱ የሚለው። ያ ጥናት ትዳር ያለውም ወንድ ያደርጋል ይላል። ለመጣልህ ነበረ ትዳር ውስጥ ይሆኑና ይሄንን የሚያመጣው ከፖርኖግራፊ ጋር ያይዤ ሳወራልህ ምን ይሆናል መሰለ፣ ፖርኖግራፊ ላይ በጣም ይቆዩበትና ከዛ ቤታቸው ውስጥ እንደዛ ይሞክራሉ። አልሆን ሲል ምንድነው የሚያደርጉት? ቶሎ ብለው
ወደ ሻወር ቤት ምናምን ይሄዳሉ ማለት ነው። ያ ምንድነው ያን አይነት እንትን ስላለ አእምሯቸው ውስጥ ያለማምዳቸዋል። ካላቸው ከኖርማል ላይፍ ከሂዩማኒቲ ትክክለኛው ነገር ወጣ እንዲሉ ያደርጋቸዋል። አስበውት አይደለም ሳያስቡት ነው የሚገቡበት እዚህ ችግር ውስጥ። እንደ ቀልድ ነው የሚገቡበት። በአሁኑ ሰዓት በጣም ይቅርታ አድርግልኝ እንኳን አይደለምና የሰውን ብዙ ሰዎች በተሰበሰቡበት ቦታ ላይ እንዲግር ብለው አንድ ስልክ ይዘው እያዩ ከሆነ ንጥቅ አድርገህ ብታይ የአኒማል ሳይቀር ያያሉ ብዙ ሰዎች። አዲክሽን ሆኗል። ያ ይሄንን ደግሞ ሄደ ለማጣራት የምትችለው የፖርኖግራፊ ምን ያህል ቫይራል እንደሚወጣና የአኒማል ሴክሹዋል እንትን ቫይራል እንደሚወጣ የምታየው ሌላ ሰው አይደለማ፣ ከሌላ ዓለም ሌላ ፕላኔት ላይ ያሉ ሰዎች ነው የሚያዩት። እኛ ነን አይደል ቫይራል የምናስወጣው። ስለዚህ በጣም አደገኛ ችግር ውስጥ ነው ቤተሰቦች ልጆቻቸውን ወጣት ከልጅነት ስለሆነ እኔ አይደለሁም እኮ ያልኩት በጋሃድ በጣም የሚዲያ ኢንፍሉዌንሰር የተባለ ትልቅ ሚዲያ በጣም ስም ያላቸው ሰዎች በዚህ አመቴ ነው እኔ ግለ ወሲብ የጀመርኩት ብለው ሲናገሩ ሰምታላ። ውሸት እኮ አይደለም። ያለፉበትን ከስተታቸው ተምረው አትሊስት እነሱ ወጥተው ለማስተማር ብቁ ሆነው አሁን እዛ ላይ አይደለውም ብለው ሰዎች እንዲማሩ ተብሎ ያው እኛ ለመቀላለጃ ነው ለመቀለጃ ለመሰዳደቢያ እንወስደዋለን እንጂ እንዲህ ብሎ አንድ ሰው ወጥቶ ሲናገር ብዙ ሰው ብዙ ቤተሰብ ብዙ በትዳር ውስጥ ያለ ሰው ቆም ማለት ነው ያለበት። ልጄ ምን ላይ ነው ያለው ሚለውን እንዲያስብ ነው ይሄ ነገር ተወጥቶ የተነገረው አይደለም። ስለዚህ ያንን ልጆች ይቅርታ አድርግልኝና አንድ ነገር ልንገር፣ ብዙ ትዳር ውስጥ ያሉ ሰዎች ምን ይሉኝ ነበር ወደ መጀመሪያ አካባቢ ልጅ የለሽም ልጆች እንዳያዩት እንዴት እንደዚህ አይነት ነገር ታያለሽ ትናገሪያለሽ ምናምን ይላሉ። እኔ አንድም ሰው መጥቶ የኔን የሶሻል ሚዲያ ቢፈትሽ ማለት ነው ትክክል ያልሆነ ነገር አውርቼ አላውቅም። ለዛ ነው ማልጸጸተውም ነፃነቱም ያለኝ። ግን ልጆቻቸው ምን ላይ ነው የሚውሉት ከተባለ ወንድ ብቻ እኮ አይደለም ያለው አይደል እዚህ ሶሻል ሚዲያ ላይ አስታውሳለህ አንድ ትንሽ ልጅ የቅርብ ጊዜ ትዝታ ነው እኔ እንደዚህ አይነበረ ምናምን ብላ ተናገረቻል እና ልክ እንዳልሆነች ምናምን ነው። ግን እሷ እኮ ጥፋት የለባትም ቤተሰብ ነው። እንደዚህ አይነት ነገሮች አሉ ከኛ ኢትዮጵያውያን ከምናወራው በተሻለ ሌላ ዓለም ላይ አለ። እንዴው እኔ እንዲያውም እኔ አስደስቻቸው ልጆች እኔን አያዩ። ግን ምንድነው ሌላ በጣም አትራክት እንዲያደርግ ተደርጎ የተሰራ ስላለ አንደኛ ለልጅ ስልክ ያለ መስጠት ትክክለኛ ነው። የወለድከው ልጅ አለቃህ ሊሆን አይገባም ወይም ጌታ ሊሆን አይገባም። በፍቅር ማሳደግ ነው እንጂ አንተ ኃላፊነት ስልክ ያለ መስጠት አያይዤ ስመልስልህ ነው። እሺ ስልክ ያለ መስጠት እንደገና ደግሞ ቢሰጥ እንኳን ፎሎ አፕ ሊኖር ይገባል። ቤተሰብ በጣም ኮች ማድረግ በነፃነት እድሜያቸው። ምክንያቱም ካለ እድሜ ነው ያ ልጅ የአራተኛ ክፍል ተማሪ ሆኜ እንዲያደርግ ነበረ ብሎ ሲናገር ያቺም ልጅ ከዛ ያልተናገሩትን ልጆች ደግሞ አስባቸው እሱን ሲያዩ የሚውሉትን። ስለዚህ ይሄ ፖርኖግራፊ በጣም በከፍተኛ ሁኔታ ግለ ወሲብ እንዲያደርጉ ከሚያነሳሳ በሌላ ዓለም ልክ ነው ተብለውም ሊነገራቸው ይችላል። ስለዚህ ቤተሰብ በጣም ፎሎ አፕ ቢያደርግ ልጆቹ ጋር ጥሩ የሆነ አታችመንት ቢኖራቸው በጣም ጥሩ ነው። እና ደግሞ ስለ ግብረ ስጋ ግንኙነት ደግሞ ሲወራ ሰሙ ማለት ልጆቻቸው ተበላሹ ማለት አይደለም። በእውቀት እንዲያድጉ ነው። የትኛው እድሜ ላይ የትኛው እድሜ ላይ የቱን ይስማ የሚለው ነው እንጂ መወሰን ያለበት ስለ ግብረ ስጋ ግንኙነት መወራት የለበትም ነውር ነው መሰማት የለበትም የሚባል ሐሳብ ራሱ ሲጀመር መጀመሪያውን ዋናው ትልቁ ጥፋት በተለይ ለኛ ሀገር ስለ ግብረ ስጋ ግንኙነት መወራት የለበትም የሚለው ሐሳብ ነው። ብልግና ነገር የሚለው ቃል የሰራው ሀገራችን ከፍተኛ ሰዎች እንደፈለጉ ልቅ የሆነ የግብረ ስጋ ግንኙነት ሰው ከማንም ጋር ሴክስ ሲያደርግ እንዳይጸጸት ያደረገው በትዳር ውስጥ ብልግና ነገር ነው ማደርገው ካልክ ያኛው ምን ነገር ሊባል ነው? ስሙም እንደዛ ነው አይደል? ብልግና ነገር ላደርግ ነው ብልግና ነገር አድርግ ያለው ነው የሚለው ሰው አይደለ? ስለ ብልግና ነገር አታውራ ይልሃል። ብልግና ነገር አይደለም። ቅዱስ ንጹህ የሆነ ነው። በየትኛው መጽሐፍ
ሄደህ ብትመዝነው ማለት ነው። ራሳቸው ያመጡት እንደፈለጉ ነፃ ለመሆን ሰዎች ያመጡት ነው። እና ስንመለስ ወደ ርዕሳችን ፖርኖግራፊ ማየት ማስተርቤት እንዲያደርጉ ወይም ግለ ወሲብ እንዲጠቁና በአልጋ ላይ የፍቅር ጨዋታ ሴክስ የግብረ ስጋ ግንኙነት ለማድረግ ዋና ፍሩሽ የሚያደርጋቸው ደካማ የሚያደርጋቸው የቶሎ የመርጨት ችግር እንዲሁም ደግሞ የብልት መሰበር ይሄ ብልት ስትሮንግ ሆኖ መቆም እንዳይችል የሚሆኑበት ዋና መነሻው ከዛ ችግር ነው። እዛ ውስጥ ሲገቡ ነው። ይሄ የምለው ምንን አያካትትም። ስፔሻሊ የብልት መሰበር ያልኩት በጤና ምክንያት በአመጋገብ ምናምን ምክንያት ሕክምና ላይ ያሉ ሰዎችን አያካትትም። ቢኮዝ እሱ የራሱ የሆነ ሕክምና አለው። የራሳቸው ዶክተሮቻቸው እንደዚህ አይነት ችግር ውስጥ እንዳይገቡ አመጋገባቸውን ስለሚያስተካክሉላቸው እና የራሱ መድኃኒት ስላለው ማለት ነው። ያ ነው። እኛ ሀገር አሁን ማስተር ቤት ካልክ ይሄ ግለ ወሲቡን ካነሳኸው ለምን እንዳልደፈርከው እኔ አላቅም። ባልተለመደ በኩል የግብረ ስጋ ግንኙነት ብለው አይደለም የሚባል ምንም አይነት ከዛ ጋር አይገናኝም። ፎርማል እና ኢንፎርማል የሚባል የወሲባዊ ግንኙነት አለ ወይ የሚል ጥያቄ ላነሳልሽ ነበር። ለምሳሌ አንዳንዴ ኦፍኮርስ የጤና ባለሙያዎች የማይመክሩት ለምሳሌ በአፍ በሌላ አካባቢ የሚደረጉ ወሲባዊ ግንኙነቶች አሉና እነዚህ ግንኙነቶች በጤና ላይ የሚያመጡት ጠንቅ የለም ወይ? አሁን ቅድም እንዳልነው በተለይ ከፖርኖግራፊው መስፋፋት ጋር ከዘመኑ የቴክኖሎጂ መስፋፋት ጋር ተያይዞ ብዙ ካልቸሮች ወደኛ እየመጡ ስለሆነ ነው። እንደ ድሮ እንደ እናት አባት የሚባለው አባባል አሁን እየቀረ ነው። ዳትስ ዋይ አሁን በብዛት በከተሞችም እነዚህ የመሸታ ቤቶች ወይም ማሳጅ ቤቶች ተስፋፍተው የሚገኙት ወንዶች በተለይ ያው ሁለቱም ጾታ ቺት ማድረግ ወይም በትዳር ላይ መሄድ ወይም በጓደኛ ላይ መሄድ ለዚህኛው ጾታ ተብሎ ላይሰጥ ይችላል። ግን በብዛት ወንዶች ወደ እነዚህ ማሳጅ ቤቶች የሚሄዱት ከጋብቻዎቻቸው ወይም ከሚስቶቻቸው ወይም ከፍቅር ጓደኞቻቸው የማያገኙትን ወሲባዊ ደስታ ወደ እነዛ ሄደው ስለሚያገኙት ነው የሚል ጥያቄም ስለሚነሳ ነው ሀሳቡ። እውነት ነው። ይሄ ምንም ውሸት የለውም። እንዳልኩ ነው መጀመሪያውኑ ለዚህ ለግብረ ስጋ ግንኙነት የተሰጠው ቦታና የተገለጸው በጣም ዝቅ ያለ ነው። እንትን ያለው አይን ነገር ግን ውስጡ እንደፈለግሁን የተባለ ነገር ስላለ ቤታቸው ያጡትን ነገር በራሳቸው መንገድ ለማሟላት ወንዱም ሴቱ እኔ ወንዶች ናቸው ሴቶች ናቸው የሚል ነገር የለም። ወንዱም ሴቱም የራሱን ደስታ እርካታ ለመፈለግ በራሱ መንገድ ድምፁን አጥፍቶ የሚሄድበት መንገድ አለ። እውነት ነው። ግን እሱ መንገድ ጤናማ አይደለም። ለትዳራቸው ጠንቅ ነው፣ ለልጆቻቸው ጠንቅ ነው፣ ላይፋቸውን የሚያበላሽ ነው። ኢቭን ጸጸቱ ይሄ ካደረጉት በኋላ ብቻቸውን ሲሆኑ የሚሰማቸው ፊሊንግ አንድ ነግርሃለሁ። ቆይ እሱ ይቆየንና ይሄን ልመልስልን። እያንዳንዷ ያ ተጽዕኖ ስለ ሴክስ ወይም ስለ ግብረ ስጋ ግንኙነት የተገለጸበት ዲፊኒሽኑ መጀመሪያውንም ይሄ ብልግና የተባለው ሰው እንደፈለገ እንዲሆን ግን ምንድነው ተደብቆ ከሆነ ፍቃድ በተሰጠው በሚመስል ሁኔታ ነው። ምክንያቱም አሁን በየትኛውም ተቋም ብትሄድ ከሊቅ እስከ ደቂቅ አይደለም የሚባለው ያውቃሉ ከተባሉት እስከማያውቁት ከተለያየ ሰው ጋር ሴክስ ማድረግ ይፈልጋሉ ሰዎች። ስለዚህ ይሄ የተሳሳተ ነው። ስለ ሴክስ ያላቸው እውነታ ወይም ስለ ግብረ ስጋ ግንኙነት ያላቸው እውነታ ማይንድ ሴታቸው ችግር ሲኖረው ነው። እሱ መስተካከል አለበት። ሌላ ለጠየከኝ ነገር ይሄ ከተለያየ የሴክስ የግብረ ስጋ ግንኙነት ነው ተብሎ በአፍ ያልከው ለምን እንዳልደፈርከው አላውቅም። ምክንያቱም በሀገራችን በስፋት እየተስፋፋ ያለ በጣም ያልተፈቀደ ግብረ ሶዶማዊነት ተብሎ በጣም ነው የሚጠይቁት። እኔ ቲክቶክ ላይ ቁጭ ብዬ ላይቭ ላይ ነው ማስተምረውና በሲምቱ ነው የሚሉ ወርዳቸው ቢኮዝ ገባህ በዛ ልክ ማለት ነው የሰውነት ፓርታቸውን እንዳይጠሩት ትክክል እንዳልሆነ እሱ ራሱ አንዱ ማስተማሪያው ነው። በሲምቱ ብናረግ ምን ችግር አለው ብለው ይጠይቃሉ። ይሄ ማለት ምን ማለት እንደሆነ ታውቃለህ? በፊንጢጣ በኩል የሚደረግ
ሴክስ የሚባል ነገር የለም ብዬ በግልጽ ተናግሬያለሁ። በግልጽ በጣም ብዙ ሰው አይቶታል። በጣም በግልጽ በጣም ደጋግሜ ነው የምነግራቸው። ቆሻሻ ብለህ ቆሻሻ ካላልከው ልታጠራ ችግር ካለ መፍትሄ አለ። ገባ? ችግሩን አንስተ ይሄ ነገር መጥፎ ነው አትንካው ነው እንጂ ማለት ያለብህ ሸፋፍነህ እንዲህ የሚያደርጉትን ሰዎች ደግሞ ጸጥ አዳፍነህ ሳይሆን እንደዚህ አይነት ችግር ያለበት ሰው ካለ ወዶ አይደለም የሚገባበት። በእኛ ሀገር ኮንቴክስት ልንገርህ ፈልጎ አይደለም የሚገባበት። ወይ ተደፍሮ ነው ወይ በጣም ዘመናዊ ሆናለሁ ብሎ ነው። በጣም ያ ከሌላ እንትኖች ጋር ነው ራሳቸውን የሚያስተያዩት። ትንሽ ዘመንን ሲሉ እንትና እንኳን ያደርግ የለ እንዴ ይሉሃል። እና እነሱ በቃ ልክ አይደሉም ማለት አንተ ልክ አትሁን ማለት አይደለም። ስለዚህ እንስሳ እንኳን የማያደርጉትን ነገር ለማድረግ እንደዚህ ቢደረግስ የሚለው ጥያቄው ራሱ ማለት ነው ስተት ነው። ለምን እንደሆነ ታውቃለህ? አንድ ነገር ከጠየቅ ማሰብ ትጀምራለህ። ካሰብክ መለማመድ ትጀምራለህ። እንደዚህ አይደል እንዴ የመሬታችን የዚህ የምድር ላይ ህግ? የምትፈልገውን ነገር ደጋግመህ ካሰብከው ትኖረዋለህ። በጣም ችግርን ደጋግመህ የምታስብ ከሆነ እዛው ችግር ውስጥ ትመላለሳለህ አይደል? መናደድ የምትፈልግ ከሆነ እንደዛ አይደል? ስለዚህ አንድ ሰው ሲያስብ ገና ሲጠይቅ ሊያስብ ነው ማለት ነው። ማሰብ ይጀምራል ማለት ነው። ስለዚህ በደንብ አድርጌ አስረግጬ የምናገረው በፊንጢጣ በኩል የሚደረግ ምንም አይነት የግብረ ስጋ ግንኙነት የሚባል ስም የለም። ቆሻሻ ተግባር አንድ ሰው ራሱን ቆሻሻ ሽንት ቤት ውስጥ አስገብቶ እንደማውጣት ነው። ቢኮዝ እኛ ኔቸራችን እንደዛ ነው። ለመጸዳጃ አይደል የተፈጠረልን? ለማስወገጃ ነው። ያ ስለዚህ ያንን በደንብ አድርገው እንዲያውቁ መነገር አለበት። ሁሉም ሰው ኃላፊነት አለበት ይሄንን የመናገር። በአፍ በኩል የሚያደርጉት በአፍ በኩል ብለው ይጠይቃሉ። ወንድ ልጅ የሴት ልጅ የመራቢያ አካል በምላሱ ቢነካ በአፉ ሴትም እንደዛ ብታረግ ይላሉ። ለጤና ችግር አለው። ቢኮዝ የወንድ ልጅ የመራቢያ አካልና የሴት ልጅ የመራቢያ አካል ላይ ባክቴሪያዎች አሉ። ጤናማ የሚሆኑ ባክቴሪያዎች ከእንደገና በተለያየ በንጽህና ጉድለት ምክንያት የሚመጣ ባክቴሪያ አለ። ለተለያየ አፍ ውስጥም እንደዛ ነው። አፋችን ውስጥም ባክቴሪያ አለ። ያ ለበሽታ ያጋልጣቸዋል። ከፍተኛ አደገኛ ለሆነ በሽታ የጉሮሮ ካንሰር ያመጣባቸዋል። እስከ መግደል የሚያደርስ ነው። አፍ ውስጥ ያለ ቁስል፣ የመራቢያ አካል ላይ ያለ ህመም፣ ቁስለት፣ ኢንፌክሽኖች የተለያየ በሽታ ያስከትላል። ስለዛ ዞሮ እንደዛ የሚያደርጉት አያይዤ ልመልሰው ደስታን ለማግኘት ነው አይደለ? በዛ ልክ ስሜታቸው እዛ አካባቢ ሲነካካ ከሆነ ንጹህ እጅ ሊኖራቸው ይገባል። ባልና ሚስቶች እዛ አካባቢ እንደዚህ መንካት ይችላሉ። ይሄ በቃ ትክክል ነው። ይሄ ስተት አይደለም። ይሄ ማድረግ ስተት አይደለም። በአፍ መንካት ስተት ነው። በእጅ መንካት ግን እዛ አካባቢ ስቲሙሌት እንዲሆን ያደርግላቸዋል። ስለዚህ ያንን ማድረግ ትክክል የሆነውን ነገር ነውር አይደለም። ሲጀመር የግብረ ስጋ ግንኙነት ብልግና አይደለም ካልን፣ ስለዚህ ያንን ለማድረግ ሲዘጋጁ ምንም አይነት ነውር የሌለ ነገር ነውር ነው ማለት አይደለም። ያንን ነገር ማድረግ አለባቸው። ስለዚህ በዚህ አንደርስታንዲንግ ቢሆኑ ሰዎች ጤናማ የሆነ የመጀመሪያ የፍቅር ግንኙነት ሲጀምሯት የነበረችውን ማስቀጠል ይችላሉ። መልካም። እስኪ ለማጠቃለል አንቺ አሁን ጤናማ የፍቅር ግንኙነት እንዲኖር ወይም ጤናማ ትዳር እንዲኖር ምን አይነት የግብረ ስጋ ግንኙነት መርህ መከተል አለባቸው ትያለሽ? ወይስ በመጨረሻም ሀሳብ ካለሽ ለእንደዚህ አይነት ሁኔታዎች? ግልጽ የሆነ ነፃ የሆነ ያልተገደበ ፍቅር መስጠት መሰጠት ነው። የመቀባበል ነገር ነው ያለው። ስለዚህ በጣም ግልጽና ነፃነት ይፈልጋል። ጉዳዮቹን በዚህ በአልጋ ላይ ፍቅር ጨዋታ ያሉ ጉዳዮችን መወያየት ያስፈልጋል። ልክ አሁን ኑሮ አስቤዛ ሲያረጉ ያወሩታል፣ ቤት ሊገዙ ሲሉ ያወሩታል፣ ይወያዩታል። ደንብ አድርገው አጀንዳ አድርገው ያወሩታል። የሆነ የማህበራዊ ጉዳይ ሲኖር ሰፈር ውስጥ ቤት ውስጥ ተወያይተው ነው አይደል ባልና ሚስት ይመካከሩበታል። ይሄም ልክ እንደዛው ምክክር ይፈልጋል።
ይሄም አንዱ የትዳራቸው አካል ነው። ዝም ብለው በግምትና በዘፈቀደ ወይም በደሳለኝና በመሰለኝ የሚደረግ ነገር ሳይሆን በመመካከር በመወያየት ነፃ መሆን ይሄ ስለዚህ ጉዳይ ሲያነሱ ያለ መፍራት ያለ ማፈር ምክንያቱም ካልቸራችን የሆነ ያመጣብን ነገር ስላለ ከኋላ ያለው እሱን በተወሰነ መልኩ ለመጋፈጥ መሞከር መቼ ያውሩት ኤኒ ታይም አይወራም ይሄ ጉዳይ በማንኛውም ሰዓት እያነሳህ ቡና ላይ ምሳ ላይ ምናምን የምታወራው ጉዳይ አይደለም በቃ ይበቃቸዋል እዛው ማስተር ቤድሩም ውስጥ ሆነው ማውራት ይችላሉ ልክ እዛ ስሜት ውስጥ ሊገቡ ሲሉ ሲወያዩ በሜዳቸው ማለት ያ እንደዛ መሆን አለበት እንደገና ደግሞ እንትን ማድረግ አለባቸው ትምህርት ይከለስ የለ የትናንቱ ከዛሬው ማለት አለባቸው እንዴት ኢቭን ነፃነት በኔቸራቸው መደሰት መቻል አለባቸው መታየት አለባቸው ያፍራሉ እኮ ይተፋፈራሉ እንደዚህ ይለኛል የሚሉ ሴቶች አሉ እንደዚህ ሊሽ ይለኛል እኔ ደግሞ በፍጹም አልወድም እንዲያይ ያ የተደበቀ ማንነት ፍቅር ሊሰጥ አይችልም ምክንያቱም ይሄ የትኛውም የእምነት ተቋም ሁለቱ አንድ ከሆኑ በኋላ የተለያዩ እንዲሆኑ የሚመክር አስተምሮ የለም ስለዚህ ፍጹም እሷ ለሱ እሱ ለሷ ፍጹም ነፃ የሆነ ጤናማ የሆነ ስለሆነ በግልጽ እዛ ጋር መነጋገር ይሄ እንደዚህ እኮ አልተመቸኝም ማለት መቻል አለባቸው በኔቸራቸው ደግሞ በጣም ፕራውድ ማድረግ አለባቸው መደሰት አለባቸው ማየት አለባቸው ያ ተገቢ ነው እላለሁ መልካም በጣም እናመሰግናለን በዚህ አናበቃም ሌላ ጊዜ ተገናኝተን ደግሞ ሌሎች ነጥቦች ላይ እንወያያለን ምክንያቱም ይሄ ሰፊ ማህበራዊ ጉዳይ ስለሆነ በብዙ በተለይ ከህይወት ከትዳርም ጋር የተያያዙ ጉዳዮችን የሚፈታተን ሁኔታ በመሆኑ በግልጽ እናወራበታለን እንነጋገርበታለን ብርክቲ ድረስ ስለመጣሽ ስለምትሰሪበት በማህበራዊ ሚዲያ ስለምታስተምሪበትም ጉዳይ ላይ ሰፋ ያለ ጭውውት ስላደረገን ከልብ አመሰግናለሁ መልካም ጊዜ ይሁንልሽ ኦኬ ታንክ ዩ እኔም አመሰግናለሁ አምነህብኝ ስለጠራኸኝ እኔም አመሰግናለሁ